እንግዲህ መምህር ግሩም በተደጋጋሚ ጊዜ በተለያዩ ፖድካስቶች ላይ በተለይ ቀርበው ነገረ ክርስቶስን በጣም ሰፋ አድርገው ሲያስተምሩ በሚዲያ እኔ በአካልም አላውቃቸውም፣ ግን በሚዲያ ሲያስተምሩ የነበሩ ደገኛ ቤተክርስቲያናችን መምህር ናቸው። አሁን ሰሞኑን በተሰጠው ላይ እኛ ከዚህ በፊት ኦልሞስት ዛሬ 4 ቀን 5 ቀን ይመስለኛል በእኔ ቤት ይህን በተመለከተ ትምህርት ሰጥተን ነበረ እና ቪዲዮ ሙሉ መስማት እንደሚገባ እና ከነገና ደግሞ ተአምረ ማርያሙንም ቅዳሴ ማርያሙንም ሁለቱንም በመጥቀስ ከዚሁ ምንጭ ላይ የተወሰደ ነው። ምንም አዲስ ነገር አይደለም። ተአምሩ በዚህ ላይ ያለ ይሄኛው አንደኛው ተአምር እዚህ ገጽ 517 ላይ በተአምረ ማርያም ላይ ይገኛል። ትዝ ይላችሁ ለማስታወስ ያክል ነው። እሺ የተነጋገርንበትን ስለ ነጋዴው ጥብርያዶስ ላይ እመቤታችን ቅድስት ድንግል ማርያም ለዛ ሰው ያማለደችበትን ልመና እዚህ ጋር ሲናገር እግዚአብሔርን ክዶ ከእንደገና ደግሞ ጥምቀትን ክዶ የጻድቃን መላእክት የጻድቃን የሰማዕታትን ምልጃ ክዶ ከዛ በኋላ ይሄ ሰው መንግስት ሰማያት ገባ አይደለም የሚለው። እመቤታችን አማልዳው ያ ሰው ከተነሳ በኋላ ምንድን ያለችው እመቤታችንም ወደዚያ ሰው ሄዳ ከእንግዲህ ወዲህ ሁለተኛ አትበድላለችው ይላልና የሚናገረው በክህደት የነበረ ሰው እመቤታችን በምልጃዋ ሀያቱ ሰረውት ከተነሳ በኋላ ንስሐ እንዲገባና አሚነ ስላሴን ኖሮት ተጠምቆ ስጋው ደሙን ተቀብሎ የንስሐ ጥምቀት ማለት ነው። አሚነ ስላሴ ኖሮት ቆርቦ ማረፉን የሚገልጽ ነው እና በዚህ አግባብ ነው የምንረዳቸው የሚል ነው። ይሄ ማብራሪያ የምሰጠው አንደኛ መማማራችን ለማሳየት ነው። ሁለተኛ ደግሞ ለመምህር ግሩም ምናልባት ይሄ አሁን የተማማርንበት የተሳሳተ ከሆነ ደግሞ አቃንተው እንዲነግሩን በዛውም ጥያቄ እንዲሆን ብዬ ነው እያቀረብኩ ያለሁት። ከዛ እዚህ ጋር ምናለችው እመቤታችን እንደውም ቁጥር 31 ላይ እዚህ ገጽ 2521 ላይ ስለ ነፍስ ድህነት በሕይወተ ስጋ ሳለ ተነስተ እግዚአብሔርን ለምነው አለችው ነው የሚለው። በጣም የሚገርሙ ነገር ደግሞ ይሄ ነው። ስለ ነፍስ ድህነት በሕይወተ ስጋ ሳለ ተነስተ እግዚአብሔርን ለምነው አለችው። ስለዚህ ያ ሰው ክዶ ሚስጥረ ስላሴን ክዶ አሚነ ስላሴን ክዶ በመላእክት በጻድቃን በሰማዕታት ምልጃ ክዶ መንግስት ሰማያት ገባ ሳይሆን ስለ ነፍስ ድነት ነው ያለችው። በሕይወተ ስጋ ሳለ ተነስተ እግዚአብሔርን ለምነው አለችው። ከዚህ በኋላ ከሱ ተሰወረች። ያም ሰው ከመኝታው ተነስቶ ወደ ገዳም ሄዶ በዚያ ውስጥ መነኮሰ። ስለ ኃጢአቱ ስርየት እግዚአብሔርን ዘወትር ያገለግል ነበር ነው የሚለው። ከዚህ በኋላ ነው የዚህ ሰው ረፍት መናቀው እንጂ ስላሴን ክዶ መንግስት ሰማያት ገባ ምናምን ተነስቷል ከሙታን ይሄንን ድነት ጭምር ፈጽሟል ማለት ነው። ሚዩት ነው አላወቁም መሰለኝ። ዲያቆን ሚዩት ኖት። እሺ ምናልባት ያው የልጆች አባት እሺ ይቅርታ በጣም ከዚህ በኋላ እንግዲህ ስለ ኃጢአቱ ስርየት እግዚአብሔርን ዘወትር ያገለግል ነበር ካለ በኋላ ነው ክብርት ድንግል እመቤታችንም አርፎ መንግስተ ሰማያት እስኪገባ ድረስ ባለ ዘመን ሁሉ ሲያመሰግናት ኖረ ነው የሚለው። ከዛ ልመናዋ ክብሯ በእኛ ለዘላለም ይደር የሚለው ታሪኩ ይሄን ያስተማሩት ብለን የተማርነው እኛ እና ሙሉ ቪዲዮም ስናየው እዛ ላይም ስብከቱ ላይ ያን መግለጽ አለብን የሚል ነገር ነው የተማርነው እና ምናልባት መምህር ቅድም ይቅርታ በኔትወርኩ ምክንያት በመሆኑ ነው እንጂ ያልሰማሁት ይሄን ነበር። ሁለተኛ ያነሳነው የትኛውን ነው እንድታውቁት ነው ይሄን ምንጭ እያሳዩ ያለሁት። ሁለተኛው ነገር ደግሞ እዚህ መጽሐፈ ቅዳሴያችን ላይ ቅዳሴ ማርያም አንድምታ ላይ ልክ እንደዚሁ የካደ ሰው ነበረ። በችግር ምክንያት የካደ ሰው በኑሮ መስቀልቅል ስለወጣበት ማለት ነው። ይሄ ሰው ምን እንደሆነ ደግሞ እዚሁ መጽሐፈ ቅዳሴ ማርያም አንድምታችን ላይ ምዕራፍ 2 ገጽ 224 ጀምሮ የምናገኘው ታሪክ አለ እና ይሄ ሰው ምን እንዳደረገ ጌታችን ራሱ ሲናገር አባቴን እኔን የባሕርይ ሕይወቴን መንፈስ ቅዱስን የወዳጆቼ የመላእክት የጻድቃን የሰማዕታትን አማላጅነት የካደ ይማራልን አላት። ከዘሜታችን ያለችው አዎ ይማራል ብላን የመለሰችው አዎ አንተንም ቢክር ችግር የለውም፣ የጻድቃን የመላእክትን አማላጅነት ቢክድም ችግር የለውም፣ በቃ እንደፈለገ ይሁን አንተ መንግስት ሰማያት አስገባልኝ ያለችው አይደለም። ዘጸዋ ስምኪ ወዘገብረ ተስካርኪ እምህር ለኪ ያልከውን ቃል ኪዳን ይታበላልና አለችው። ያውስ ቢሆን እንደዚህስ ቢሆን
ለምን እንደሚያገለግለው ይሄ እዚሁ አንድምታችን ሲገልጽ የሕጸጸ ምግባር ነው እንጂ የሕጸ ሃይማኖት ነው። አንድ ሰው በቤታችን በስሟ የዘከረ የተራበ ያበላ ሰው የሚባለው የምግባር ጉድለት ላለበት ነው እንጂ አይ ሙስሊምም ቢሆን ስላሴንም ብክድ ፓጋንም ቢሆን ክር በጥሶ እንደፈለገ ሆኖ በቃ በድንግል ማርያም ስም ከዘከረ በስላሴ ባያምንም ይጸድቃል ማለት። ለዚህ ነው እዚህ ጋር ሲናገር ራሱ የሕጸ ምግባር ነው ብለን የተማማር ነው። ይሄስ ትክክል ነው ወይ? ይሄን ትርጓሜ የተረዳንበት መንገድ ትክክል ነው ወይ መምህር ለማለት ያክል ነው። ከዛ በኋላ ይህ ሰው ከተነሳ በኋላ እንኳን እመቤታችን ምንድን ያለችው? ይህ ሰው ከተነሳው ድንግል ማርያም አስተካክለዋለች። ምን አለችው? ከማርክልኝ ነፍሱን ከስጋው አዋሃዳለችው እንጂ በቃ እኔን አንተን ክዷል፣ የመላእክት ጻድቃን ሰማዕታትን አማላጅነት ክዷል፣ በቃ ምረህልኛል፣ ስለዚህ ገነት ካስገባ በቃ ቻው አለች። ከማርክልኝ ያለችው እዚህ ጋር ተመልከቱ። ነፍሱን ከስጋው አዋሃዳለችው፣ አስነሳልኝ አለችው። ከዛ አስነሳላት። ምን አለች? እሱ አለችው ነፍሱን ከስጋው ጋር አዋህዶ አስነሳላት። ጌታችን ለምን ካድክ አለችው። ባጣ አላት። ያጣ ይለምናል እንጂ ይክዳልን? አያችሁ እመቤታችን ስላሴን እንኳን ብንክድ ድንግል ማርያም ዝም አትለን። ለምን ካድክ አለችው። ባጣ አለ። ያጣ ሰው እኮ ታዲያ ይለምናል እንጂ ይክዳልን? ከዛ ምን አለችው? አሁንም ከልጅ አማልጄ እንዲህ ካለ ቦታ ምግብን አዝሆላልና ሂድ አለችው ይላል። ከዛ አሁን ይህን ታሪክ አልነገራችሁ። መጨረሻ ላይ ግን ምንድን ያለው የሚሆነው የዚህ ሰው ታሪክ ተመልከቱ። እዚህ ጋር እሱም ይላል ይሄ ሰው ህይወቱ ተስተካክሎ የአንድ ባለስልጣን የንጉስ የመኮንን ልጅ አግብቶ ህይወቱ ከተስተካከለ በኋላ እሱም ቆርቦ የእመቤታችን ስሟን ሲጸራ ዝክሯን ሲዘክር የሚኖር ሆኗል ይላል። ምን ሆኖ? ቆርቦ ነው የሚለው። ስላሴን ክዶ ጸደቀ የሚል ነገር የለም። ካደ እመቤታችን ማርልኝ አለችው። ከዛ በኋላ ከማርክልኝ ግን ነፍሱን ከስጋ ጋር አዋሃደ፣ በህይወተ ስጋ ይቁም አለችው። አዋሃዶ አስነሳላት። ይኸው እንደምትመለከቱት ከዛ ያ በድህነት ምክንያት ህይወቱ የተመሰቃቀለ ሰው ድህነቱ ተወግዶለት ጋብቻ ተሰጥቶት ተባርኮ ሲኖር ምንድን የሚለው? ቆርቦ ነው የሚለው። መቼስ ሳያምን አይቆርብም ማለት አሚነ ስላሴ የሌለው ሰው በስላሴ የማያምን ሰው ይቆርባል? ያልተጠመቀ ሰው ይቆርባል? አይሆንም። ለዚህ ነው ቆርቦ ነው የሚለው። ምን ይላል ከዛ በኋላ? እርሱም ቀርቦ የእመቤታችን ስሟን ሲጸራ ዝክሯን ሲዘክር የሚኖር ሆኗልና። ስለዚህ ይሄ የሚያሳየው ነገር እመቤታችን ቅድስት ድንግል ማርያም በእንደዚህ አይነት የከፋ ክደት ውስጥ ብንገባ በአማላጅነቷ ወደ አሚነ ስላሴ የምታመጣ ናት እንጂ አሚነ ስላሴ ወይ ደግሞ ስላሴ ማመንን በመካድ የሚወረስ መንግስት ሰማያት የለም ማለት ነው። ይሄ ገጸ ንባቡ እንደዛ ነው። እስከ መጨረሻው ጨርሶ ማንበብ ይገባል ብለን እዚህ መጽሐፈ ቅዳሴ አንድምታችን ቅዳሴ ማርያም አንድምታ ማለት ነው ምዕራፍ 2 ገጽ 225 ላይ ቁጥር 9 ላይ ያለው እችኛው አንድምታ ነው የተነጋገርነው እና ይሄንን ነገር በዚህ መንገድ ተማምረን ነበረ። ከእርሶ ቪዲዮ በኋላ ትክክል ነው አይደለም ወይ የሚለውን ነገር በዚህ አጋጣሚ ኮንፊርም እንዲያደርጉልና እርሶ ደግሞ እንደ ሃይላይት ላልሰማም ሰው መግቢያ እንዲሆን በአጭሩ እንደ አዲስ ነው ባይደግሙት ከዚህ የተለየ ወይ ደግሞ እኛ ያልገለጽነው ሐሳብ ካለ ምን ለማለት ነው ቢያብራሩልን በትህትና ለመጠየቅ ነው። ቃለ ሕይወት ያሰማልን ዲያቆን ዘማሪያም። እንግዲህ ያው ብዙዎቻችሁ እንደገና ስለመጣችሁ ይህን ሐሳብ እንግዲህ በደንብ አስተምረዋል። ግን እንዳልኳችሁ ነው በደንብ ደግሞ እንዲገባ የዲያቆን ዘማሪያምን ጥያቄ ያስተናግዱልን አባታችን። ይቀጥሉ መምህር ግሩም። እሺ ለማንኛውም ሁላችሁንም አሁን የመጣችሁትንም የተመረቁትንም ሁላችሁንም ሰላም ብያለሁ። የተባለው ሐሳብ የተናገሩት ልክ ነው። ልክ አንድ ታሪክ አንስተን መጨረስ ያቅተን አልፈን አንስተን እናስረዳለን እና እሳቸው ዲያቆን ዘማሪያም የተረዱት የሚመስለኝ ተብሎ ስለማይነገር ነው የማምነው። እኔ ከኋላ ቅዱሳን ጻድቃን ሰማዕታትን ስላሴን ክዶ መንግስተ ሰማያት መግባት አይቻልም የሚል አረፍተ ነገር ዘግቻለሁ። ከዛ በኋላ አሁን እርስዎ እንዳሉት ወስሉጥ ስምኪ በኀበ እግዚአብሔር፣ ስምሽ በእግዚአብሔር ዘንድ የሰለጠነ ነው ማለት ግዳጅ ይፈጽማል የሚል ትርጉም ነው ያለው። አንድ ሰው ሰለጠነ የሚባለው እኮ ምን ቻለ ማለት ነው አይደል? እንደው በእኛ ቋንቋ በዘመናዊ ቋንቋ ብናወራው አንድ ሰው በሆነ ነገር ላይ የሆነ ስፖርት ሰለጠነን በለው ብቻ በዛ ስፖርት ላይ ፐርፌክት ነው ማለት ነው። ይችላል
በተመረቀበት ብላክ ከሆነ ሪድ ከሆነ እንደዚህ ያው እሱን ለእናንተ እንተው ማለት ነውና እዚህ ጋር እያሳዩ ያሉት እርሶም አሁን አንድ ነገር መናገር እፈልጋለሁ። ታምረ ማርያም ላይ የቀረ ታሪክ አለ። ትርጓሜው ላይ እሱኛው እትሙ ላይ ደግሞ ያለ ታሪክ አለ። አብነቶች ላይ ያለ ታሪክ አለ። ከአንድ ጉባኤ አብነት አንደኛው ላይ ያለ ታሪክ አለና ያን ሲሰሙ ሰዎች ግራ እንዳይጋቡ በማቴዎስ ያልተጠቀሰው በማርቆስ አለ፣ በማርቆስ የሌለ ሉቃስ አለ። ከአራቱ ወንጌል ግን የወጣ የለም ለማለት ነው የፈለኩትና በጉባኤ ቤታችን ላይ በጉባኤ ቤቶቻችን ላይ በአብነታችን ላይና በመጽሐፎቻችን በአንድምታዎቻችን ላይ የተለያየ ታሪክ ሊኖሩ ይችላሉ። ያኛው ዳና አለ፣ ይሄኛው ደግሞ ጨርሶ እስከ መጨረሻው ድረስ የእመቤታችን ድርሻዋ ወደ ሥላሴ ማድረስ ነው። ለምሳሌ ቅዱስ ኤፍሬም ብሏል፣ ወተሜሄሮሙ ሰጊደ ለስሉስ ማህያዊ፣ ለሥላሴ ስግደትን የምታስተምርላቸው ነሽ አላት። ያ ማለት ምን ማለት ነው ሲባል አልቦሂ መኑ ሚያይመሮሙ ለስሉስ ቅዱስ ዘንበለ ምድረ ተሰገወ ወልድ ዋሕድም ቅድስትሙ፣ ጌታ ከመቤታችን ሰው ከመሆኑ አስቀድሞ ሥላሴን አንድም ሶስትም ብሎ ያመነ የለም። አንድነት ሶስትነት የተገለጠው ጌታ ከመቤታችን ሲወለድ ነው። አብ በደመና ሆኖ ወልድ በዮርዳኖስ ሆኖ መንፈስ ቅዱስ በአምሳለ ሆኖ ተገልጧል። ስለዚህ አንድ ስግደት እንድንሰግድ አንድ አምላክ እንድንል መምህራችን እንደሆነች ሁሉ በሥላሴ ዘንድ ለማመናችን ምክንያት ነው የምትሆነን። ሥላሴን ለማመናችን ምክንያቱም በእመቤታችን ወብኪ ቅሩባነ ኮነ ምድር ለማይድር ውስጥ አርያም በእመቤታችን ወደ ሥላሴ ነው እንጂ የምንቀርበው ከሥላሴ የተለየች እመቤታችን የለችን። ምንጊዜም ቢሆን አስምረው ሰዎቻችን እንዲያውቁ የምንፈልጋቸው ማለት ነው የምንፈልገው ነገር እመቤታችን ከሥላሴ አማለደችን ነው፣ ታማልደናለች ነው። ይሄን ሰውዬ የመጀመሪያ ልክ እርሶ እንዳሉት ነው። ቅድምም ሰጥቼ ተናግሬያለሁ፣ አሁንም ልመልሰው። አንድ ነገር ብቻ እናድርገው፣ ምክንያቱም ይችን ሊቆርጧት ስለሚችሉ ማለት ነው። መልእክተ ያዕቆብ ምዕራፍ 5 ቁጥር 16 ላይ አሁን ለሶስተኛ ጊዜ ጠቀስኩት። የጻድቅ ሰው ጸሎት በስራዋ ግዳጅ ትፈጽማለች። እመቤታችን ደግሞ ብቸኛ ከፍጡራን በላይ ከፈጣሪ በታች ከመላእክት ሁሉ የምትልቅ የኢቲታቢም ኪሩቤል ተፈደፍድም ሱራፌል፣ ይቺ ከሱራፌል ከኪሩቤል ትልቃለች ትበልጣለች አለ። ሱራፌል ኪሩቤል መንበር ይሸከማሉ እንጂ ከስጋቸው ስጋ ከነፍሳቸው ነፍስ ነስቶ አልተዋሃደም። ሱራፌል ኪሩቤል አመስጋኝ ናቸው እንጂ እነሱ ከሥላሴ አንዱን ልጅ ብለው መጥራት አይችሉም። እመቤታችን ግን እግዚአብሔርን ልጅ በማለት የመጀመሪያዋ ከፍጥረታት ወገን መላእክት እንኳን ያልቻሉትን የሕሊና ድንግልና የተሰጣት ናት። መላእክት እምነት ሲጎልባቸው እነ ሳጥናኤልን ማለት ነው፣ ሁሉንም አይወክልም እና ከመላእክት ወገን ሳጥናኤል እንኳን እምነት ሲጎልበት በሰማይ ኖሮ ኃጢአት ሲሰራ በመሬት ኃጢአት የበዛበት ዓለም ሆነ ጽድቅ በመስራት የተገኘች ስለሆነች ምን ትባላለች? ጻድቅ ትባላለች። ከፍጡራን በላይ ከፈጣሪ በታች ናት እና ይህች እናታችን እመቤታችን ቅድስት ድንግል ማርያም ከሥላሴ ሳይሆን የምትለየን ወደ ሥላሴ ነው የምታደርሰን፣ ወደ ሥላሴ የምታደርሰን ናት። እሺ እኔ እንደው አንድ ነገር ብቻ ልናገር። ምናልባት ስብከት ላይ የሰማችሁት ሰዎች ካላችሁ ደጋግሜው ከሆነ ይቅርታ ልታደርጉልኝ ትችላላችሁ። ስብከት ላይ የሰማችሁት አሁን የምናገረውን ቃል ሰብኬዋለሁ ብዬ ስለማስብ ነው። እሺ ገብርኤል ያማልደን ብንል ለኪደሉ ዘምኩሎሙ ቅዱሳን ተሳሊለን ኦ ምልዕተ ጸጋ ምልዕተ ክብር እመቤታችን ትለምኝልን ዘንድ ላንቺ ይገባሻል። ለምን ብለን ስንጠይቀው ቅዱስ ኤፍሬም ገብርኤል ቢያማልድ በፊቱ ቆምኩ ብሎ ነው። ገብርኤል ቢታሰብ ለአገልጋይነት ነው። ድንግል ማርያም ብትታሰብ ግን ለእናትነት ነው። ገብርኤል ቀደስኩ ይላል፣ ድንግል ማርያም ደግሞ መገብኩ ትላለች። ገብርኤል ትንቢት ተናገርኩ ይላል፣ ድንግል ማርያም ደግሞ ስላንተ አለቀስኩ ትላለች። ገብርኤል በስደትህ መራሁ ሊል ይችላል፣ ድንግል ማርያም ግን አዝዬ ተሰደድኩ ትላለች። ገብርኤል ያንተን ትንቢት ተናገርኩ ሊል ይችላል፣ ድንግል ማርያም ግን ስላንተ ብዬ ተራብኩ ብላ ትለምናለች። እንደው በፍጹም እርግጠኛ ሆነው እስከ ዕለተ ምጽአት ድረስ ቤተክርስቲያኒቱም እስከ መቼውም ድረስ የምታስተምረው ትምህርት ይሄ ነው ብዬ የማምነው ምንድነው? ከቅዱሳን ሁሉ በላይ ናት። ለምሳሌ መልአክ ሲታሰብ በዙፋኑ ከቦ ሊያገለግል ከሆነ ድንግል ማርያም ብትታሰብ ደግሞ በማኅፀኗ ልትወሰን ነው። ሰማይ ቢታሰብ ፀሐይ ሊወጣበት ከሆነ ድንግል ማርያም ብትታሰብ የማይጠልቀው ፀሐይ በማኅፀኗ ወጥቶ ለዓለም ሊያበራ ነው። ፀሐይን እፈልጋለሁ
እንደው ቅዱስ አውፋኒዮስ የሚባል አባት አለ እና እሱ ሲናገር እስኪ ወደ ምስራቅ ተመልከት ይላል። ዘወር ብለህ ስታይ አይ ፀሐይ ይወጋኛል ካልክ ይችኛዋን ምስራቅ ማየት ካቃተህ አማናዊት ምስራቅ ድንግል ማርያምን እንዴት ታያለህ ይላል። ይህንንም ይዞ ሁላችሁትም የምታውቁት ነውና ቅዱስ በረልዓም አይንን የሚያውር ዕንቁ አለኝ አለ። አሁን መናፍቃኑን የደረሰባቸው ይሄ ነው። አሳይን ክርስቶስን አስተምረኝ ሲለው ንጉሱ አይንን የሚያውር ዕንቁ ስላለ ፈርቼ ነው አይንህ እንዳይታወራል እና ይመስለኛል ብቻ ሳይሆን እርግጠኛም ሆኖ በድንግል ማርያም ክብር በክርስቶስ በድንግል ማርያም ክብር የሰይጣን አይኑ ታውሯል። ድንግል ማርያም ክርስቶስን በመውለዷ ሰይጣን አይኑ ስለታወረ ድንግል ማርያምን ማስጠላት ይፈልጋል። ለምን ከተባለ ከስላሴ በታች መልዕልተ ፍጡራን መትሕተ ፈጣሪ ናት። እንደው በጣም ይቅርታ አድርጉልኝ ነገሬን ልጠቅልል፣ ቅድም ያረማችሁኝ አሁንም እንዳይመጣ ማለት ነው። እና ምንድነው የጻድቅ ሰው ጸሎት ግዳጅ የምትፈጽም ከሆነ የቅዱስ ገብርኤል ሰው አላልኩም፣ ቅዱስ ገብርኤልን በዛው የሚይዛችሁልኝ እንድትሄዱ ማለት ነው። ጻድቅ ማለት እውነተኛ ነው። ቅዱስ ገብርኤል ደግሞ መልአከ ጽድቅ ነው የሚባለው፣ የእውነት መልአክ ነው የሚባለው። መልአከ ሐሰት ሳጥናኤል ስለሆነ ማለት ነው። የቅዱስ ገብርኤል ጸሎት ግዳጅ የሚፈጽም ከሆነ የቅዱስ ገብርኤልን ጌታ በማህፀኗ የያዘች የድንግል ማርያም ምልጃ አይመለስም። ለዚህ ነው ሊቃውንት ምን ይላሉ? እየሐፍር ጸሎታ ውይይት መየጥ ስዕለታ ከመውላዲት አምላክ ይእቲ። አምላክን መውለዷን ታምናለህ አሉ። አዎ አምላክን መውለዷን ካመንክ መለመኗም ማማለዷም የታመነ ነው። አምላክን መውለዷ ከታመነ አምላክን ከመውለድና አምላክን ከመለመን የቱ ይበልጣል? መለመንማ እኔም እለምናለሁ እኮ አይደል? እንኳን ቅዱስ ገብርኤል እኔም እለምናለሁ። ያው እንግዲህ አባቶቻችን እንደሚሉት ምንድነው ወከመ አይነ ዓመት ውስተ ደግዝታ ከማሁ አይንቲና በእግዚአብሔር አምላክን እንዳለ ቅዱስ ዳዊት የባሪያ የገረድ ማለት ነው የገረድ ያገልጋይ አይኗ ወደ እመቤቷ እንደሆነ የኛም አይናችን ወደ አንተ ነው። ፍጥረት ሁሉ ወደ ጌታ የሚያንጋጥጥ ከሆነ ፍጥረት ሁሉ ቀና የሚልለትን ጌታ በማይጸኗ የያዘች እርሷ ብቻ ናት። ከዚህ የተነሳ ምንድነው እዚህ ጋር ያስተማርከው ካላችሁ ምልጃን ነው። ስላሴን እንግዲህ መጽደቅ ስለማይቻል እና አንድ ነገር ልጨምር ከፈቀዳችሁልኝ እዚሁ ላይ ማለት ነው። መላእክት ቢታሰቡ ከበው ሊቆሙ ከሆነ ድንግል በማይጸኗ መላእክት ሊከትሙባት ነው የታሰበችው። ድንግል ታጸመም ርዕሳ መንገለ ከርሳ ወተሰም ድምፀ መላእክት። እመቤታችን መላእክት በማይጸኗ የመላእክት ጌታ በማይጸኗ ስለተወሰነ መላእክት ሲያመሰግኑ አንገቷን ዘንበል አድርጋ ወደ ማይጸኗ ተሰማ ነበር የተባለላት እናት ትለምንልናለች ሳይሆን እንደውም እኔ ትለምናለች ተብሎ ቢጻፍ ነው እኮ የሚወርደው። ትለምናለች ተብሎ ቢጻፍ ይወርዳል። ለምን ሚካኤል ይለምናል? ሳለነ ሚካኤል ተብሏል። ሚካኤል ለምንልን ተብሏል። ጳውሎስ ለምንልል እንላለን፣ እኛ እናስታርቃለን አለን። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20 ላይ የማስታረቅን የማማለድን ስራ በእኛ ላይ ያኖረ ካለ ድንግል ማርያምማ ከዚህ በላይ ናት እኮ የጳውሎስ እመቤት እኮ ናት። እና እና ምን ለማለት ነው የፈለኩት ከፍጥረታት ሁሉ በላይ ስለሆነች መላእክት ይለምኑልህ አይደለምን ትይኝ እንደሆነ አዎ ይለምናሉ። ደግሞ እንዳይቆርጡት እኮ ነው ሲተረጉሙ ምን አሉ? አዎ ይለምናሉ። ታዲያ መልአክ ቢለምን አገልጋይ ነኝ ብሎ ይለምናል። መለመንማ ይለምናሉ። አንቺ ግን ስትለምኝ ልጄ ብለሽ ትለምኛለሽ። ፈጣሪ ልጄ ብሎ የሚለምን በፍጥረት አንድም ፍጡር የለም። ፈጣሪ ልጄ ብሎ የሚለምን ፈጣሪዋን ልጄ ብላ የምትለምን እርሷ ናት። ለዚህ ነው ምንድነው ያሉት? የእናት አማላጅ አንገት አያስመልስ ፊት አያስቀልስ። ማርያም ንጽሕት ወላዲተ አምላክ ማይምን ሳሊተ ምሕረት ለውሉደ ሰብ ወላዲተ አምላክ ለውሉደ ሰብ ብለህ ተርጉም ግጣም ይላሉ ሊቃውንቱ። ምን ማለት ነው? የእናት አማላጅ አንገት አያስመልስ ፊት አያስቀልስ ካሉ በኋላ አምላክን መውለዷ የታመነ ከሆነ ለፍጥረት መለመኗም የታመነ ነው። ስለዚህ ማይምንት የምንላት እሷን ነው። ሰማይና ምድር የማይወስኑትን ጌታ ለመወሰን የታመነች ከሆነች የኔን አንድ ኮረጆ አንድ ቢያጆ መኪና የማልሞላ ሰውዬ ልመና ለመለመን የታመነች ናት። ስለዚህ ለጠቅልለው ለኪደሉም ብቻ ማለት ነው። መላእክት ይለምኑልህ አይደለምን ትይኝ እንደሆነ አዎ እመቤታችን ይለምናሉ። ግን አንቺ የመላእክትን ጌታ ስለወለድሽ አንቺ ለምኝልኝ እንጂ። ከዛ ምንድነው ያለ? ለኪደሉ ዘምኩሎም ቅዱሳን ይለምኑልህ ትይኝ እንደሆነ አዎ መለመን ይለምኑልኝ አለ። ግን አንቺ የቅዱሳን መክበሪያቸውን ጌታ የወለድሽ ነሽ፣ ትለምኝልኝ ዘንድ አንቺ ይገባል። ከዛ ተመልከቱ አንቲ ታቢም ሊቃነ ጳጳስ አይለምንልህም ትይኝ እንደሆነ አዎ እነ ያዕቆብ ዘስሩግ እነ ዮሐንስ አፈወርቅ እነ ኤጲፋኒዮስ ይለምኑልኛል። ግን
አንቺ ከነሱም ትበልጫለሽና ለምኝልኝ ያላት። ከዛ መጨረሻ ላይ ሲጠቀልለው ምንድነው ያለ? ይእቲ ተአቢም ኪሩቤል ተፈደፍድም ሱራፌል፣ ይቺ በንጽህናም በቅድስናም ከኪሩቤል ከሱራፌል ትበልጣለች አለ። ለምን ሲባል መላእክት የሳቱት ሰማይ ተቀምጠው ነው። ድንግል ማርያም ግን ንጽህናን የያዘችው ኃጢአት እንደ ክረምት ዝናብ በሚዘንብበት ዓለም ላይ ሆና ነው። ስለዚህ ምንድነው ባጭሩ ስጠቀልለው ቅዱሳን ማነው እመቤታችን ሰውየውን ስላሴን ከካደ በኋላ እኔ እንደው በጣም የሚገርመኝ ነገር አንዳንዴ እንደው ከሰይጣን ያንሳል ሰው ጎበዝ። ከሰይጣን እንዴት ያንሳል ሰው? ከሰይጣን ያነሰ ሰው እኮ ነው የበዛብነው። ለምን ካላችሁ ተመልከቱ። ሰይጣን ስላሴን አስካደ፣ የመጀመሪያ ናቸውና ከስላሴ በላይ ምንም ፍጡር የለም። ስላሴ ፍጡር ናቸው አይደለም ያልኩት፣ አደራችሁን። ስላሴ ከራስ በላይ ቁመት እንደሌለ ከስላሴ በላይ አምላክ የለም ነው። ክብርም የለም ከስላሴ በላይ። እሱን ኋላ ላይ እድል ከሰጣችሁኝ በአንድ ቃል ብቻ ስለ ኢየሱስ ክርስቶስ መናገር እፈልጋለሁ፣ ኋላ ላይ ማለት ነው። እና ምንድነው ስላሴን ካደ። ቀጥሎ ማንን ያደረገው? ቅዱሳንንና መላእክትን ካድ። ለምንድን ነው ስላሴን ካስካደ ለምን ሰውየውን ወርቅ ሰጥቶ አይሸኘውም ከተባለ በቅዱሳን በኩል ቅዱሳን የእግዚአብሔር አካሉ የቅዱሳንን ጸሎት እንደሚሰማ በመጽሐፍ ቅዱስም የተቀመጠ ነው። እግዚአብሔር ቃሉን የሚያጥፍ ስላልሆነ ጠጅ ስለማያሰክረው ቀን ስለማይጥለው ስለማይዘነጋ ቃሉ ስለማይታበል በቅዱሳን ስለሚምር። ስለዚህ ምን አለ? ቅዱሳንን መላእክትን ካደ ሰውየው እዛው እንደተጻፈው። ከካደ በኋላ ሰይጣን ረስቶት ወርቁን ሰጠው ነው የሚለው ትርጓሜያችን። ከሰጠው በኋላ ጥቂት ልፍ እንዳለ አንተ ሰው ቆየኝ አለው። ያልተረጎም ነው እኮ አይታችሁታል ትርጓሜው ላይ ማለት ለመናፍቃኑ ጆሮ ስለማይመጥን ነው የተውኩት። እዛ ላይ ያለውን ሁሉ ስለማይገባቸው ማለት ነው። ጡቶችን እቆርጣለሁ አለች ምናምን ይላል። እሱ ምንድነው በጠባቸው ጡቶች ብለህ ማርልኝ ነው ትርጉም እንጂ አሁን እዛ ጋር እመቤታችን በሐዲስ ሥጋ ተነስታ እንደገና ጡቶችን እቆርጣለሁ ይሄ እንደዛ አይደለም። በቀደመ ልመናዋ የምታስምረን ስለሆነ ብለው ሊቃውንት ተርጉመውታል። እና ነገሬን ስጠቀልለው ምንድነው እመቤታችንን ረስቷት ሳለ ሰውየውን ጠራው። ናካድ ይቅርታ አንድ ነገር ረስቻለሁ አለው። ምንድነው የረሳው አለው? እመቤት ወላዲተ አምላክ የምትባላለች እሷን ካድልኝ። አሁን ስላሴን ክዶ እመቤታችን ይድናል ብለን አይደለም ያስተማርን ያለነው። ስላሴን ክዶ መንግስተ ሰማያት ይገባል አይደለም። እመቤታችን ከስላሴ በተሰጣት ስልጣን እግዚአብሔር ተንኮል እየለቀመ ልጆቹን እያወጣ የሚጥል ሳይሆን በምን ላድነው እያለ ደግ ነገርን እየመዘገበ የቀደመ ስራውን እያሰበ የሚምር አምላክ ነው። ሰይጣን በአንድ ክፋታችን ሊያጠፋን እንደሚፈልግ እግዚአብሔር በአንድ ጽድቃችን ሊምረን ይፈልጋል። ቅዱስ ዮሐንስ አፈወርቅ እንዳለ ምንድነው ነጭ ላም ወይም ጥቁር ላም ቢፈለግ አንድ ጸጉር እንዳይታጣበት፣ ነጭ ላም ቢፈለግ አንድ ጥቁር እንዳይታጣበት ከሰው አንድ ደግነት ከሰው አንድ ክፋት አይጠፋም ከመቤታችን በቀር ማለት ነው። ስለማይታጣ ተመልከቱ። ያችን አንድ ደግነቱን ቀድሞ መዘከሩን በእምነት መኖሩን ስላሴን አምኖ ቅዱሳንን አምኖ መኖሩን አስቦ እግዚአብሔር ምን አደረገለት ከተባለ ሰይጣን እመቤታችንን እንዲረሳት አድርጎት ነበር። ከዛ በኋላ ተመለሰ። ማንን ነው ማርልህ ምንድነው የረሳው ሲለው እመቤታችንን ካድ ሲለው እሷን አልክድም አለ። ምን ሆነችው? የመዳኛ ምክንያት ስለሆነችው ለመዳን ምክንያት ሆነችው። እንኳን ለመዳን እንደው አሁን ሰው አይኑ የሚታወረው ለምንድን ነው? እንኳን ለመዳን እግዚአብሔር ለመምጣት እኮ ምክንያት ናት። እግዚአብሔር ሰው ለመሆኑ ምክንያት ድንግል ማርያም ብቻ ናት። ይሄ ምንም ጥያቄ ስለሌለው ማለት ነው። እና ለዛ ለሰውዬ ለመዳኑ እግዚአብሔርን ሰው ለማድረግ ምክንያት ከሆነች፣ የጥል ግድግዳ እንዲፈርስ ምክንያት ከሆነች፣ ለህይወታችን ምክንያት ከሆነች፣ ለጥምቀታችን ምክንያት ከሆነች፣ በመንግስተ ሰማያት ለመግባት ምክንያታችን ከሆነች፣ እኛ የእግዚአብሔር ልጆች ለመሆን ምክንያት ከሆነች፣ የክህነታችን ምክንያት ከሆነች፣ የቅድስናችን ምክንያት ከሆነች፣ የትንሣኤያችን ምክንያት ብትሆን ምንድነው ድንቁ? ምንም ድንቅ አይደለም። ከዛ ሰውየው እንደዛ አለው። ምን አለ? እሷን አልክድም ሲለው ወርቅ ባስመሰለው ድንጋይ ገደለው ነው የሚለው ስላሴ። ከዚያም በኋላ ያው ቅድም ተነቧል፣ እርሶ ስላነበቡት አልደግሞም። አልምርም እኔንም ቅዱሳንንም ክዳለች። ውሻ ከቤተ እግዚአብሔር ካልብኑ ይትሚያር ነው ያለ። እንደው ውሻ ከቤተ እግዚአብሔር ሲገባ ዝም ይሉታል ወይ? እኔንም ቅዱሳንንም ክዳለች አልምርም። በዛው ይዛችሁልኝ እንድትሄዱ የሰነጠቁትን ቃል ለቃል በልላችሁ እመቤታችንን እግዚአብሔርን ክዳ እመቤታችንን የያዘች ነፍስ ብትሞት እንኳን ትድናለች፣ ትነሳለች ነው ያልኩት። ወደ ማን ትደርሳለች ማለት ነው? በእመቤታችን ወደ ስላሴ ትደርሳለች ነው። ቆይ ፈቂዶ የፈውስ ትዝምደሰብ ተገምረ በማይጸነ ድንግል ታቢዮ ለኩሉ ኃይል እለ በሰማያት ማይደር አይደል? ሰውን ላድን ባለ ጊዜ ወደ ድንግል ማርያም ከመጣ እኔ ልዳን ስል ወደ ድንግል ማርያም ነው እኮ የምሄደው። እግዚአብሔር ሊያድን ወደ ድንግል ማርያም መጣለ። ከዛ እኔ ደግሞ ልዳን ስል ወደ ነው የምሄደው፣ ወደ ድንግል ማርያም ነው የምሄደው። ወደ ማን ስለምደርስ? ወደ ስላሴ።
ስለዚህ ከዛም በኋላ መጨረሻ ላይ እመቤታችን ጌታን ለመነችው። ለዘከረ ነው ያልኩሽ፣ ከምግባር ለወጣ ነው ያልኩሽ፣ ሃይማኖቱን ለካድ አይደለም ማለት ቢሆንም እኔን ተጠግታለችና ማርልኝ። እኔ ላንተ አንተን በመውለዴ የተሰቃየሁት ስቃይ ሁሉ ለሷ ይሁንልኝ፣ ማርልኝ። ባጭሩ ስለማልዘረዝረው ባዘልኩ አንተን በተሸከመ ጀርባዬ ስላንተ ባነቡ ዓይኖች እንቅፋት በተመቱ እግሮች እንኳን እንቅፋት መመታቱ አይደለም እንዴ በሞት ያፈርሰዋል። ድንግል ማርያም እኮ ማለት ዓለም ያንድ የፀጉሯን ዘለላ የማያህል ከሆነ ማለት ነው። ድንግል ማርያም አንድ ቀን ለተጨነቀችው ጭንቀት የዓለምን ነፍሳት ሁሉ ማዳን ትችላለች፣ ያ መከራዋ ማለት ነው። ምክንያቱም ያለ ምንም በደሏ ነውና መከራ የደረሰባት። ስለዚህ በዚያ ምክንያት እግዚአብሔር ምን ብሏታል? እናቴ ማርኩልሽ አላት። ሲላት ያ ሰውዬ የት አልገባም፣ መንግስተ ሰማያት ይድናል ብዬ ነበረ። በእመቤታችን ድኅነተ ነፍስ አገኘ፣ ምህረት አገኘ ማለት ነው። ይነሳል ብዬ ነበር፣ በእመቤታችን ምንድነው ከዚያ በኋላ ያለችው? ከማርክልኝ አስነሳው። ከማረው በኋላ ምን አረገው? ይነሳልሽ አላት። ተነሳ። ከተነሳ በኋላ ይኸውላችሁ በደንብ የምንዘው ለምን በእኔ አምነህ መሞትህ እኮ ጥሩ ነው አለች እመቤታችን። እመቤታችንስ እንኳን እንደዛ ልትል እንኳንስ እንደው የእውነት ለመናገር ማለት ነው ሰይጣን ሁሌ የሚቀናው በምንድን ነው የሚባል ሰይጣን የሌለው ትህትና ድንግል ማርያም ስላላት። ሰይጣን የወደቀው በትዕቢት ነው። ድንግል ማርያም እግዚአብሔር እናት ስትባል ባሪያ ነኝ ካለች ተመልከቱ። እግዚአብሔር አሁንም ምሬልሻለሁ ሲላት በእኔ ምልጃ እኮ ነው የተነሳ አንተ እንዳይደግምህ አላለች። ይህም ትዕቢት ስለሆነ ማለት አንተ ለምን ካድክ ነው ያለችው። ቢርበኝ እንዳይደግምህ እኔን ብቻ ነው ይዘህ መሄድ አላለችው። እንዳይደግምህ አሁን አስታርቄያለሁ አለችው። ከዛም በኋላ በምልጃዋ ከዳነ በኋላ እንዳይደግምህ አለችው። ወደ እምነቱ ተመለሰ። ወደ ሌላ ሀገር ሀብት ወዳለበት ሀገር ሰደደችው። የአንድ ሰው የባለ ሀብት ልጅ አገባ። ከዛም በኋላ እመቤታችንን እየዘከረ ቆርቦ በንጽህና በቅድስና ኃጢአት ቢሰራም እንኳን በንስሐ እየታጠበ እየቆረበ ኖረ። ምንን ይገልጻል ካል የጻድቅ ሰው ጸሎት በስራዋ ግዳጅ ትፈጽማለች ነው ያለው። የጻድቅ ሰው ጸሎት እኔም እውነተኛ ከሆንኩ ማዳን እችላለሁ ማለት ነው። ስለዚህ እመቤታችን ይሄ ድንቅ አይደለም ነው። ይሄ ድንቅ አይደለም። በእመቤታችን ሰውየውን ማዳን አይደለም፣ ዓለምን ሁሉ እኮ አዳነችው በልጇ። እና ከዛ የተነሳ እንደዚህ ነው የሚታየው የቤተ ክርስቲያናችን አስተምሮ። ስላሴን ክዶ እመቤታችንን አምኖ መንግስተ ሰማያት ይገባል ካዱና ግቡ እኔ በፍጹም አላልኩም። ያው እንግዲህ መሰንጠቅ ያለበትን ሰንጥቀዋል። አላቅም፣ እግዚአብሔር ይስጣቸው ለማንኛውም ስለሁሉም ነገር። እና ምእመናን በዚህ መደናገር የለባቸውም። የቤተ ክርስቲያናችን አስተምሮ ይሄ ነው። በጣም ይቅርታ ጠይቄያለሁ ስላስረዘምኩ። ግሩም አተታ ነው። ቃል ያሰማልን። በእውነት መምህር ግሩም እግዚአብሔር ያክብርልን። በጣም በቃ ቤተክርስቲያን ላይ ያለው ትምህርት ተአምረ ማርያም እንዲሁም ደግሞ ቅዳሴ ማርያም ላይ ያለው አንድምታ ቤተክርስቲያናችን እንዴት እንደምትረዳ እንዴት እንደምታስተምረን በስብከት መንገድ ነው። ያው ሰው እመቤታችን ቅድስት ድንግል ማርያም ያንን ሰው አዳነችው ስላሴን ክዶ ሲባል ይመስለኛል የተረዳንበት መንገድ ያንን ሰው ገነት መንግስተ ሰማያት ያስገባችሁ ክዶም ቢሆን የሚል ትርጓሜ ነው የሰጠነው እንጂ ተአምረ ማርያም ላይ እንዳለው ቅዳሴ ማርያም አንድምታ ላይ እንዳለው ሙሉን ብናነበው ግን ብዙ መልስ እናገኝ ነበር። እዛው ላይ መልስ አለ። ከማርክልኝ አስነሳልኝ፣ ከዛ የተአብስ ዳግመ ደጋሚ ኃጢአት አትስራ ብላ ያ ሰውን ንስሐ ገብቶ ስጋው ደሙን ተቀብሎ እግዚአብሔርን እያገለገለ የሚኖር ሰው እንደሆነ እና ዳን የሚባለው ሲኦል ከመግባት ድኖ አንድ ድል ተሰጠው ጭማሪ ከሙታን ተነስቶ ንስሐ ገብቶ ስጋው ደሙን ተቀብሎ የሚጸድቅ ሰው አረገችው ማለት እንጂ ስላሴ እንደካደ ቀጥታ መንግስተ ሰማያት ገባ የሚል ትርጓሜ አይደለም የሚለውን አጽንኦት ሰጥተዋል። እንደው መምህር ግን ለምን ይመስሎታል ግን እቺ ቃል በጣም ወታ ብዙ ሰዎች እንዲነጋገሩበት ያደረገችው ምን ይመስሎታል? ሁሉም ሰው በተንኮል ላይሆን ይችላል። አንዳንዱ ባለማወቅ ለቤተክርስቲያን በጣም የተቆረቆረ መስሎት ነው። አጅሬዎቹ ያው እነዛ ያው ዓላማ ስላላቸው በተልኮ ይሄው መምህሩ እንደዚህ ያሉ ብሎ ቆርጦ እዚህም ስለሚያደርጉ እሱ አይደቅም። እኛ ስለለመድ ነው እዚህ ቲክቶክ ላይ ቆርጠው ቀጥለው ምን አድርገው እቺ ቪዲዮ እንዲናት ብሎ ሊያቀርቡ ይችላሉ። እና እርስዎ ይህንን ሲያስተምሩ በዝርዝር ሙሉ እንዳስተማሩ ተስፋ አደርጋለሁ። እዛ ላሉት ሲሰብኳቸው ማለት ነው ትምህርቱን በሚሰጡበት ጊዜ ሙሉ ሀሳብ ተሰጥቶ ነበረ። ግን ለምንድን ነው እችን ሀሳብ ቆርጠው ምናምን ነገር ወስደው ላልተገባ ከምን አንጻር ይመስሎታል? ማለት ሰው በደንብ ስላልተረዳ ነው
ወይ ደግሞ ትምህርቱ ሙሉ ጨርሶ ስላልሰማ ነው አሊያም ደሞስ እንደው በቃ እንዲመናፍቃን እችን ቃል ምችት የሆነ ቃል ቆርጠው ወስደው ቀጥለው ስላለ እንዲህ መሆኑ አደገኛ አይደለም ወይ እና መጨረሻ ማነሳሉት ይሄ ከሆነ እና እርሶ የሚችሉ ከሆነ ለምን ቲክቶክ ላይ በዚህ መንገድ አሁን ቢኒያም ጋር ነው እርሶም ገብቶ እንደዚህ ማስተማር ቢችሉ በጣም ቆንጆ ነው። እንዳየሁት ከሆነ በጣም ብዙ አቅም ያሉት መምህር ኖት። እንግዲህ በምን አውቀ ነው እንዳይሉኝ ምንም አውቀው ነገር የለም። እኔ ሰንበት ተማሪ ነኝ፣ ግን ከእድሜ አንጻር ነው ማነሳው። የእውቀቱትም ስለት ሳይሆን እያነሳው ያለሁት ከእድሜ አንጻር ብዙ ሚዲያ ላይ ቢመጡ ማገልገል የሚችሉ ኖት። እነ ሊቀ ሊቃውንት ስምዐኮነ ይመጣሉ። እነ የኔታ በጻሕለው መጥተው ቲክቶክ ላይ እያስተማሩ ነው ያሉት እና እነዚህ መምህራን መጥተው የሚያገለግሉ ከሆነ እርሶ ደግሞ በእድሜ ኦልሞስት ወጣትነት ላይ ስላሉ እርሶ በቲክቶክ ላይ ወዲያው ቢገለጡ እንደዚህ አይነት ስህተቶችን ለማምከን ያገለግላል። የሆነ ስብከት ላይ የሆነ አውደ ምሕረት ላይ የሆነ ስብከት ቢሰበክ ያን ሰው በተዛባ መንገድ ተረድቶ መናፍቃን ላልተገባ ዓላማ ሰው እንዳይጠቀሙትና እኔ እቃወመዋለሁ ወደሚል ነገር ውስጥ እንዳይገቡ እርሱ በተቻሉት መጠን በቲክቶኩም እንደዚህ ነገር ባሉት ጊዜ ላይ ቢያመቻቹና ልክ በዚች ላይ እቺ የተሰጠች ትምህርት እንዲናት ላይ የተሰጣችሁ ትምህርቱ ግን ሙሉን ስሙት። አንድ ሁለተኛ ያልኩ ደግሞ በዚህ አውድ ነው። አሁን ጥያቄ ያላችሁ ግቡ በማለት የማምከን እግር በእግር እየተከታተሉ የማምከን ስራ ቢሰራ መልካም አይመስሎትም ወይም ለማለት ነው። እግዚአብሔር ይስጥልኝ። በጣም አመሰግናለሁ ሁላችሁንም። የእውነት ለመናገር አሁን ላይ መግባት ይቻላል። እኔ ማለት ከእሳቸው እንግዲህ እሳቸው ማለት እርሳቸው ማለት በአብነት ትምህርት ቤት የተለመደ ነውና እርሳቸው ጋር ከፍቅረ ማርያም ኢየሱስ ነው ይቅርታ አድርጉልኝ፣ አሁን የገባሁበት ቤት እሳቸው ጋር ማለት ነው ፍቅረ ኢየሱስ ቢኒያም ሽታይ ነው። እና እሳቸው ጋር የመጣሁበት አንድ ዓላማ አለኝ። አንዱ ዓላማ ምንድነው? አንደኛ አሁን እርግጥ እስከ ታኅሳስ 19 ድረስ ምናምን ይዣለሁ ፕሮግራም መርሃ ግብር ትምህርት ይዣለሁ። ግን እዛ መሄዱ ብቻ በቂ ነው ብዬ አላምንም። ገብቼ ከማንኞቹም ከአባቶችም ከወንድሞችም ከእህቶችም ጋር ተወያይቼ መልስ ሰጥቼ ሌላ ግሩፕ ላይ መልስ ሰጥቻለሁ። ቪዲዮውን አቅርቡት ብዬ ማለት ነው። እዚህ ጋር ግን መጨረሻ መጀመሪያም የመጣሁበት ዓላማ እኔ እንደ ኦርቶዶክሳዊ በነገራችን ላይ ሰይጣንም ያልተጻፈ ነው የሚያነበው፣ ልጆቹም ያልተጻፈ በማንበብ የታወቁ ናቸው። እመቤታችንን በግድ አምልኳት ነው እኮ እያሉ ነው ያለው። አምልኳት በግድ እኛ የሚገባትን ቦታ እናውቃለን። እስከምን ድረስ እንደሰጣት እግዚአብሔር ክብር እናውቃለን። አንዱ እሱ ነው እና ስለኛ ቤት መናገር አልፈልግም። እግዚአብሔር ባወቀ ያው በቀና እንደ ቅዱስ ጳውሎስ የሚሰሩ አሉ፣ እንደዛም የሚሰሩ አሉ። እግዚአብሔር ያክብርልኝ ሁሉንም ማለት ነው። በፍጹም እኔ ማንኛውንም ሰው አልተቀየምኩም በተሰራበት ቪዲዮ። ግን ምንድነው የፈለኩት የቤተ ክርስቲያንን ካባ በኔ ስም በቤተ ክርስቲያን በክርስቶስ ደም የተሰበሰቡትን በጎች ያችን ቃላት ልክ ዲያብሎስ መዝሙር 90 ሲጠቅስ ከኋላ ያለውን አልጠቀሰም። ለክርስቶስ ጥቅስ ይዞ ሲሄድ እና ቅዱስ ዮሐንስ አፈወርቅ ሲተረጎመው ምንድነው የሚለው? ራስህን ወርውር አለው። ራሴን የጣልኩ ነኝ ሲያሰኘው ነው። ወድቀህ ስገድልኝ አለው። ለአንተ ባለመስገዴ የወደቅኩ ነኝ ሲያሰኘው ነው እያለ ይናገራልና እሱን አይደለም ለማምጣት የፈለኩት። አሁን አንደኛ ፕሮቴስታንት አሁን ለኦርቶዶክስ የማስተላልፈው መልእክት ፕሮቴስታንት ከኦርቶዶክስ ውጭ ያሉ ሰዎች የትኛውንም ነገራችንን አይቀበሉልን። ፕሮቴስት ነው አይደል? መቃወም ነው አይደል? ራሱ ቃሉ ይመስለኝ። ይቅርታ ካሳሳትኩ ታርሙኛላችሁ። የዚህ ቋንቋ ባለሙያም ስላልሆንኩ ማለት ነው። እና በመናፍቅ የተመዘነ ትምህርት ልክ አይደለም። አሁን ይኸውላችሁ ገድለ ዮሐንስ በመወገዙ ምክንያት ገድለ ዮሐንስ አልተወገዘም። ግለሰብ የጻፈው መጽሐፍ በመወገዙ ምክንያት ገድላችሁ ሊታረም ነው እነ ታምረ ማርያምን እንጠብቃለን ብለው ለትውልዱ አጀንዳ እየሰጡት ነው። ይህንን የያዘ ትውልድ ደግሞ ገድል ስናስተምረው ሐዋርያትን እኮ ቅዱስ ጳውሎስን እናት አባቱን የጴጥሮስን እናት አባት የሐዋርያትን እናት አባት ከመጽሐፍ ቅዱስ እስኪ ያንጣልኝ ሰው ያመጣልኝ ይችላል። የሐዋርያትን ተጋድሎ ያላወቀ ሰው የሐዋርያት ሕይወት የለውም። ስለዚህ ምንድነው ለማለት የፈለኩት እባብ ያየ በልጥ ሸሸ እንዳይሆን እኛ ቤተክርስቲያን ጠብቃ የሰጠችንን እናስቀጥላለን። ውስጥ ላይ ጠላት የዘራውን እንክርዳድ ደግሞ እናወጣለን።
አቋማችን ይሄ ነው። ግን ለኛ ቤት የማስተላልፈው በተለይ ለምዕመናኑ የማስተላልፈው የመጨረሻ መልእክቴ በሰባራ ሚዛን የሚመዘን ይቅርታ፣ ይሄንን ዛይ ሚዲያ ላይም ተናግሬዋለሁ፣ ዛይ ብሮድካስት ላይ ማለት ነው። ለቃላቱ አጠቃቀሚ ይቅርታ። በጣም በሰባራ ሚዛን የሚመዝነው ኪሎ የጎደለ ነው። በመናፍቅ የሚመዘን ኦርቶዶክሳዊ ትምህርት የለም። ምክንያቱም ሚዛኑን የተበላሸው አንዱ ይሄ ነው። መናፍቃን የሚያወጡትን ሁሉ አጀንዳ አድርገን ማንቀበል። እኔ መልስ ላለመስጠት ዝም ያልኩበት አንድ ምክንያት ነበረኝ። ለነሱ የቤት ስራ እንሰጣለን እንጂ የቤት ስራ መሰጠት የለብንም ብዬ ስለማስብ ምስጢር እንደማውጣትም ከሆነ ችግር የለም ይስሙት። ስለማንቀበላቸው አጥርተን እናስተምራለን። ብዥ ያለ ነገር ካለ መልሰን የቤት ስራ እንሰጣቸዋለን። የምናምነው እንደ አባቶቻችን ስለሆነ ማለት ነው። ሁለተኛው ደግሞ ቃላትን የሚሰነጣጥቁ ሰዎች በጣም ይቅርታ አሁን ለምጠቀመው ቃላት እስመ ሌሊሁ ሰይጣን ይትመሰል ከመ መልአከ ብርሃን፣ ሰይጣን የብርሃን መልአክ ሊመስል መልክ አለው ተብሏል። ልክ እንደ አባታቸው መልክ ይቀያይራሉ። መነኩሴ ሳይሆኑ ቆብ ይደፋሉ። ቤተክርስቲያንን ከጠሏት ቆባቸውን አውልቀው ይወጡ። የቤተክርስቲያን ነዋየ ቅድሳት እስከሆነ ድረስ ማለት ነው። ቆብ ደፍተው እኛም መስለው ይመጣሉ። አንድ ከነዚህ መጠበቅ አለበት። ማህተብ አስረው በሶሻል ሚዲያ ላይ በመቀመጥ የአባቶችን ትምህርት በመሰንጠቅና ለአባቶች ስም በመስጠት እንዲሁም ተጽዕኖ ሊፈጥሩ ይችላሉ ወይንም በእምነታቸው ጠንካራ ናቸው የሚባሉ ምዕመናንን በማዋረድ ዶክተር እየሰሩ ሰዎች አሉ። ከነዚህ ሰዎች መጠንቀቅ አለብን። አዝማሚያው ወዴት እንደሆነ መለየት እና እዚህ ጋር ሶስተኛ እንደ መጨረሻ ሐሳቡን የማደርገው ምዕመናኑ እንደዚህ አይነት ነገር ሲነሳ እኔ አንድ ተራ ግለሰብ ነኝ፣ ግሩም ነው የምባለው አንድ ተራ ሰው ነኝ። እኔ በፍጹም እውነቱን የምናገረው ማልወድቅ ሰው አይደለሁም። እንዳልወድቅ እግዚአብሔርን የምለምን ሰው ነኝ እንጂ ወይንም ደግሞ ከወደቅኩ የምነሳ ሰው ነኝ እንጂ ማለት ነው። ግሩም እንደዚህ ብሏል ተብሎ የግል ሐሳብ ከሆነ ልክ እንዳሉት መጽሐፍ ነው። ግሩም ሐሳቡን ያነሳው ከመጽሐፍ ነው ወይስ ከልቡ ነው ፈጥሮ ያመጣው? ለዚህ እኮ ሃይማኖተ አበው ምንድን ነው ያለን? ሊቁ ሲናገር እመወዝ አምጻ አምዝባተ ኪሩቤል ጉዘ ለይኩን፣ እኛ ካስተማርናችሁ ውጪ ያመጣ ሊቅ ቢኖር እንኳን የተረጎመ ሊቅ ቢኖር የተወገዘ ይሁን አለ። ቅዱስ ጳውሎስ ደግሞ ምን አለ? ይሄን ቅዱስ ጳውሎስ ይቀድማል። እሺ ያው ላይታች ስለጠቀስኩት ነውና እኛ ከነገርናችሁ ውጪ መጥቶ የሰማይ መልአክ እንኳን ቢነግራችሁ እንዳትቀበሉ ብሏል። ስለዚህ ቤተክርስቲያን ያስተምሯላት ምዕመኑ አንድ ሰው ሰንጥቆ በነገረው ቁጥር የአንድ ሰው ሐሳብ ተወጥቶ በተነገረው ቁጥር ቤተክርስቲያን እንዲህ ናት እገሌ እንዲህ ነው የሚል ባይኖርበት የሚል ሐሳብ እሰጣለሁ። እንደ መጨረሻ ላይ የጠየቁኝን ሐሳብ መልሻለሁ ይመስለኛል። በቲክቶክ ፕላትፎርም ብትመጡ ነው እንመጣለን። ግን እኔ ይሄንን ቤት የመረጥኩት ይሄንን የፍቅረ ሥላሴን ቤት የመረጥኩበት መጀመሪያ ላይ ቪዲዮ ተሰርቶ አየሁት። እኔ ዝምታን በመረጥኩበት እድግት ዛይ ብሮድካስት ላይ በኢንተርቪው መልኩ ሰፋ አድርጌ የቅዱሳን የማዳን ስራና የእግዚአብሔር ምሕረት የማድረግ ጉዳይ በመጽሐፍ ቅዱስ ላይ ፈልጌ ነበረ ያወሩ የነበር እሳቸው ማለት ነውና ከዛ የተነሳ ግን ለማለት የፈለኩት ቢያንስ ሰው ተረጋግቶ መልስ እስከሚሰጠው መጠበቅ ካልቻለ ደግሞ ምንጩን አይቶ መልስ መስጠት ነው የሚጠበቅበት እንጂ ያልተባለውን እንግዲህ እውነት ይሄንን ማለት ነው። እንኳን እኔ ማዊ ድንቄ የሚላሉና ማዊ ድንቄ ራሱ እንደዛ አትሉ። ማዊ ድንቄ ማለት ነው። ማዊ ድንቄ እንግዲህ እኔ ያወጣው ስም ነውና አደራችሁን ይቅር በሉኝ። ማዊ ድንቄ የሚባሉ እንዳሉ እንዳይጣሉ ይብዬ ነውና ማዊ ድንቄ ራሱ ከሥላሴ ጋር ተጣልተሽ እመቤታችንን ይዘሽ መንግስተ ሰማያት ትገቢያለሽ ወይ ብሏት አትልም። እንኳን ቤተክርስቲያን እገባለሁ አትልም። እነዚህ ቅዱሳን ወደ ሥላሴ እንደሚያደርሱ ምዕመኑ ያውቀዋል። የተሰነጠቀ ትምህርት ተደርጎ ሰውን በስሙ መክሰስ ግን ልክ አይደለም እላለሁ። እሳቸው ጋር የመጣሁበት ምክንያት ሙሉውን ሰምተው ቅንጭብጫቢውን አታውጡ የሚል ቃል ጆሮዬ ላይ ጠባለና ቪዲዮ ላኩልኝ። ሁሉም የተሰራው ቪዲዮ ኤፍቢ ላይም ኢንስታግራምም ቲክቶክ ላይም ትዊተር ላይም የተጻፈውን ሁሉ አድርሰውኛል። የሚቀርቡኝ ምዕመናንም ሌሎችም አባቶች ማለት ነው። ተናገር ሲሉኝ ቆይ መናገር ያለብኝ ሰሚ ባለበት ሰዓት እና ከዛ የተነሳ ነውና ምዕመኑ እንደ ቤተክርስቲያን ቢያስብ ትርጓሜያችን ልክ እንደሆነ ማወቅ አለበት። ከቤተክርስቲያን ውስጥ ምንም የሚቀነስ ነገር የለም። ጠላት የዘራውን ክርዳድ ግን እንደ ቅዱስ ሲኖዶስና እንደ ሊቃውንት ጉባኤ ታይቶ ይነቀላል። 4 ነጥብ የሚሆነው ይሄ ነውና ስለሰጣችሁኝ ሰዓት አመሰግናለሁ።
በዚህ መልኩ በመለስ ደስ ይለኛል። እግዚአብሔር ይስጥልን። ወደ ቢኒ እንሄዳለን። የመጨረሻው ምለው ምንድነው ከእርሳቸው ቀጥዬ ያው በእኔ በኩል ያለውን ነገር ስላነሳው ማለት ነው። በዚህኛው በቅዳሴ አንድምታችንም የተገለጸው ያ ማለት ቅዳሴ ማርያም ስምሽን በእግዚአብሔር ዘንድ የሰለጠነ ነው የሚለው ክፍል ሲብራራ የተነገረው ታሪክም ተአምር ማለት ነው። እንዲሁም ደግሞ በዚሁ በተአምረ ማርያም ላይ የተነገረው ሁለቱም ተአምር ነው። ተአምር ደግሞ ከተፈጥሮ ሕግ ውጭ ነው። ሲጀመር ተአምር ነው። ይሄ ማለት ነገ አንተም በቃ ሲርብህ ስታጣ ሀብታም የሆንክ ሰውዬ ስትደኸይ ነጭ ስትሆን ሁሉ ነገር ስታጣ ሥላሴን ካድና ቅዱሳን መላእክትን ካድና ከዛ ድንግል ማርያም ታማልድሃለች ችግር የለውም የሚል ትምህርት ማለት አይደለም። ይሄ ተአምር ነው። ሲጀመር የተነገረው እዚህ ላይ ምንድነው? ቅዳሴ ማርያም ላይ ነው። ተአምር ነው። ብንበድል ኃጢአት ብንሰራ የድንግል ማርያም ምልጃ ልመናዋ ተሰሚነት አለው። እሷ ለምና እምቢ የምትባል ነገር የለም። ይሄን ነው የተነገረው እንጂ ይሄን ጊዜ ተአምር ላይ አይተን በቃ ካሁን በኋላ በእኛ ኦርቶዶክስ ቤተክርስቲያን ትምህርት መሰረት ሥላሴን የካደሰው የቅዱሳን መላእክት ጻድቃን ሰማዕታትን ምልጃ የካደሰው በድንግል ማርያም ምልጃ ስለሚነሳ ምዕመናን ሥላሴን ብትክዱ ችግር የለባችሁም፣ ጋራንቲ አላችሁ፣ ዋስትና አላችሁ ማለት አይደለም። እንደዛ ማለት አይደለም። ይህን አክል የከፋ ሰው በዚህ መንገድ ጸደቀ ለማለት ነው። ለምሳሌ በቀኝ የተሰቀለው ወንበዴ እንደዳነ እናምናለን። ይሄ ማለት ግን በቃ እንደፈለጋችሁ ቋንጃ ቆራጭ ሆኑ፣ ነፍሰ ገዳይ ሆኑ፣ እንደፈለጋችሁ ወንጀል ስሩ፣ በቃ ጌታ በመንግስት መጣ ጊዜ አስበኝ በሉ ትድናላችሁ ማለት አይደለም። ይህን አክል እንኳን ብንበድል በመንግስት በመጣ ጊዜ አስበኝ ብሎ ከልቡ ንስሐ ገባ መሐሪ ነው ለማለት ነው እንጂ እንደፈለጋችሁ ወንጀል ስሩና ምንም ችግር የለው ማለት አይደለም። ይሄ በጣም መጠንቀቅ አለብን። ምክንያቱም በተአምረ ማርያም ላይ የተገለጸው በዚህ በቅዳሴ አንድምታችን ላይ የተገለጸው ተአምር ነው፣ የተደረገ ተአምር ነው። ተአምሩ አማናዊ ነው። አዎ አማናዊ ነው። ምንድነው ትምህርቱ ግን? የድንግል ማርያም ስም የሰለጠነ ስም ነው። ወስሉት ስምኪ በሀበ እግዚአብሔር፣ ስምሽን በእግዚአብሔር ዘንድ የሰለጠነ ነው ማለት ነው። ያ ማለት ድንግል ማርያም ለምና አማልዳ እግዚአብሔር አምላክ አልሰማም አልቀበልም የሚላት ነገር የለም። እንዲህ የሆነ ሰው እንኳን ይህን አክል ከፍቶ ይህን አክል ክዶ ሄዶ ድንግል ማርያም አድና በአማላጅነቷ በቃል ኪዳኗ ያን ሰው አንስታው በቃል ኪዳኗ አሁንም ተጨማሪ የንስሐ ዕድል ተሰጥቶት አምኖ ተጠምቆ እንዲሁም ደግሞ ስጋው ደሙን ተቀብሎ ለመንግስት ሰማያት የበቃ ሆኗል ለማለት ነው እንጂ በቃ ካሁን በኋላ ሥላሴን ካዱ፣ መላእክትን ካዱ፣ የድንግል ማርያም ምልጃ አለላችሁ ችግር የለው ማለት አይደል። ተአምር የተደረገው የተከናወነ ተአምር ደግሞ በቃ በዚህ መሰረት ይሄ ትምህርት ወሰን አንልም እኛ። ይሄን ታውቃላችሁ። በተአምር የተከናወነለት ማለት በተአምር ትምህርት አይመሰረትም ማለት ከትምህርት ነው ተአምር ቢመጣው እንጂ ከሆነ ተአምር እንወስድና በቃ ወደ ትምህርት ወርደን አናስቀምጠው። ልክ እንደዚህ ሁሉ በቀኝ የተሰቀለው ያንን ወንበዴ ፈያታዊ ዜማንን ማረው ማለት በቃ እንደፈለክ ወንጀለኛ ሁንና እንደፈለክ ነፍሰ ገዳይ ሁንና ችግር የለውም በቃ በመንግስት መጣ ጊዜ አስበኝ ካልከው መጨረሻ ክርስቶስ መሐሪ ነው በሚል በዚያ ይደረግ። እግዚአብሔር አምላክ ይሄን አክል ብንበድል መሐሪ ነው እንደማለት። የበላይ ሰብ ልክ እንደዛው በላይ ሰብ ተአምር ነው እንጂ አንተም 78 ነፍስ ገድለ እንክት አድርገህ ብላና የሰው ስጋ በልተህ በቃ በጥርኝ ውሃ ከሰጠህ ገነት ትገባለሽ የሚል ትምህርት የለም። አያችሁ፣ ጉዳዩ ተአምር ነው። ይሄ በደንብ ማወቅ አለብን እንጂ በላይ ይሄን አክል እንኳን ቢበድል ነው። ይሄን አክል የበደለ ሰው በጥርኝ ውሃ እፍኝ በማትሞላ ውሃ መዳን ችሏል ማለት አንተም እንደዚህ 78 እና 70 ነፍስ ግደልና መንግስት ሰማያት ነው የምትገባው ማለት አይደለም። እኛውን ከዚህ ትምህርት ተነስተን በቃ በላይ ሰብ በጥርኝ ውሃ ስለዳነ ካሁን በኋላ ምዕመናን ሰውም ግደሉ፣ ሰውን ከፈለጋችሁ አጥፉ፣ ከዛም አልፋችሁ የሰው ስጋ ብሉ። ግን ከዚህ በኋላ በድንግል ማርያም ምልጃ አምናችሁ ጥርኝ ውሃ ከሰጣችሁ ግን ገነት ነሽ የምትገቡት የሚል ትምህርት ኖሩን ግን አይደለም። ተአምሩ ይሄን አክል ይሄዳል። አትበድል እንጂ ከበደል ተስፋ አትቁረጥ፣ አይዞ ድንግል ማርያምን ተማጸናት። ኢንቴንሽናሊ ግን አስበ አቅደ ይሄ ተአምር እኔ ጋር ይፈጸማል ብለህ ግን ደግመህ ግን አትበድል፣ ኃጢአት አትስራ፣ ሥላሴን አትካድ፣ ሰው አትግደል፣ በደልን አትበድል።
ይህን አክል ግን ሰይጣን አስቷቸው የበደሉ ሰዎች ግን ሲኖሩ የድንግል ማርያም ምልጃ ካፓሲቲው ከዚህም ይልቃል። አያችሁ፣ የድንግል ማርያም የምልጃዋን ኃያልነት ነው የሚያሳየው እንጂ በዚህ መሰረተኛ የፈለግነውን ነገር ብናጠፋ መዳን ነው የምንችለው፣ ችግር የለውም፣ ዋስትና አለኝ፣ ቀዝቃዟ ብቻ ይበቃኛል የሚል አይነት ስሁት ትምህርት እንደሌለን ልናቅ ይገባል። ይህን ልናለብብ ነው። እንግዲህ መምህር ሲመጡ ደግሞ በቲክቶኩ ደግሞ አሁን እኛ ያጎደልነውን ያጠመምነውን አቀንተው ሰፋ ባለ ቦት ሁኔታ እንደሚመጡ ተስፋ እናደርጋለን። እንግዲህ በእርግጠኝነት የእኛን ምክር መቼስ እንደማያስፈልጋቸው አውቃለሁ። ማለት ተስፋ እንዳይቆርጡ ምናምን እንደዚህ የሚያደርጉ ሰዎች ምናምን እርሶ ሞራሎት እንዳይነካ አልሎትም መቼስ። ምክንያቱም በቤተክርስቲያን ስለኖሩ እርሶ እኛ ሊመክሩ ነው እንጂ የሚገባው እኛ እርሶን ተመልሰን እንደዚህ የሚያደርጉ ሰዎች ስላሉ እንደው አእምሮትን ነክቶት ምናምን ነገር እንዳያሸማቁታን አልሎትም። ይሄ በጣም ተራ ነገር ነው። ባይሆን ይህን እንደ በጎ ዕድል እንጠቀመው። አሁን ይህን እንደውም መጥተው እርሶ እንዲያስተምሩ ምክንያት ሆነ። ስለዚህ ለወደፊቱም እርሶ በአመቾት ቤት የእርሶ ቤት ከታወቀ የእርሶ ትክክለኛ የቲክቶክ አካውንቱ ስሙ ከታወቀ ፕሮግራም ስኬጁል ካደረጉ 30 ደቂቃ እኮ ሊቆይ ይችላል። ምንም ችግር የለው። ለምሳሌ 3 ከታህሳስ ድረስ ቲክቶክ እንትን ላይ ጉባኤ ቢኖሩት የሆነ ሰዓት 30-20 ደቂቃ ወይ ደግሞ 40 ደቂቃ ገብተው በሆነ በርዕሰ ጉዳዩ በበዓሉ ጉዳይ ወይ ደግሞ በሰጡት ትምህርት ጉዳይ ላይ አጭር ማብራሪያ ሰጥተው ከቲክቶክ መዝጋት ይችላሉ። ምንም ችግር የለውም እንጂ ግድ የሆነ ሲመጡ ይሄን ሁሉ ሰዓት መቀመጥ አያስፈልግም። ዛሬ እኮ ይሄን ሁሉ ያስቀመጡት ማብራሪያ እየሰጡ ነው። ለገባን ሰዎች ሁሉ እያብራሩልን ነው። እርሶ ግን በቲክቶክ ላይ ከገቡ በራሱ ፊት ግን ወሰን ባለ ሁኔታ በተመረጠ ቤቶች እና በተመረጠ ርዕሰ ጉዳይ ላይ አንስተው ማብራራት ይችላሉ። ትምህርቱ ምን እንደሆነ ማሳየት ስለሚቻል። ምክንያቱም እኛ እናምናለን፣ ኦርቶዶክሳውያንን ተአምረ ማርያም ላይ ያለውን ሀሳብ እንቀበላለን። እውነተኛ ተአምር ነው። ቅዳሴ ማርያም ላይ ያለውን ተአምር የምንቀበል እውነተኛ ተአምር ነው። ሲጀመር የሁለቱም ክፍል ላይ ያለው ተአምር ነው። ተአምር ደግሞ ከተፈጥሮ ሕግ ውጭ የሆነ ነው እንጂ ሰው ብድግ ብሎ እኔ ይቀበላለሁ አልቀበል እንደዚህ ተረጋም እንደዚህ ተረጋም አንልም። እንዳሉት ቅድም ነባሩና ጥንታዊው ገድለ ዮሐንስ መጥምቅ እንደተጠበቀ ሆኖ የሚለውን መግለጫ ሳይሰሙ ጥሩ ጅምር ነው ብሎ ተሰረዘ ብሎ በትልቅ እንደዚህ ተለጠፉት። በጣም የሚገርመው ነገር እሱ ነው። የሚያሳዘው ነገር እሱ ነው እንጂ በጣም የሚገርመው እነዚህ ሰዎች አትናቴዎስ አባታችን ይሉታል። አትናቴዎስ ግን ዘላይፎ አንቶኒ ገድለ እንጦንስን ጽፏል። እሱም ይሉታል። አትናቴዎስን ያውጉዙታል። 66 መጽሐፍ ቅዱስ ከየት አመጣችሁ ስንላቸው አትናቴዎስ አባታችን ይላሉ። አትናቴዎስ አባታችን እኮ ገድለ እንጦንስን የጻፈ ነው። ዘላይፎ አንቶኒ ማለት ነው በእንግሊዝኛ። በእኛ እኮ ገድለ እንጦንስ ነው። ገድል ይወገድ ቢሉ እኮ አትናቴዎስንም ጭምር የንትን በሉታ። የመጀመሪያው ደግሞ አሁን ባለው መልክ ወጥ በሆነ መንገድ ገድል የተጻፈው ገድለ ፖሊካርፐስ ነው። ስለዚህ ገድለ ፖሊካርፐስንም ይቆረጡት። የመጀመሪያው ገድል መልክ ባለው መንገድ ያ ማለት ጥንተ ሙላዱን፣ ዜና ህይወቱን፣ ተጋድሎውን እንዴት እንደተጋደለ ምን ትምህርቶችን እንዳስተማረ እንዴት በሰማዕትነት እንዳረፈ ፖሊካርፐስ የቅዱስ ዮሐንስ ወንጌላዊ ደቀ መዝሙር እንደሆነ ዜና ህይወቱ እንዳለ የተጻፈው ገድለ ፖሊካርፐስ። ስለዚህ እሱን የሚቆርጡት ማለት ነው። ብዙ ጊዜ ያው ገድል ሲባል እኛ ጋር ብሎ አድርጎ ስለሚያስቡ ማለት ነው። እና ብዙ ሃጊዮግራፊ ገድላት ስላሉ እነዚህ ሰዎች እንዲህ ሲተቹ እኛ ደግሞ ቀድመን ሄዳለብን። አሁን ቅድመ መምህር ቢሉን እሱን ነው። ለውጮቹ ተው፣ እኛ ግን በጣም በሚያሳዝን ሁኔታ በችኩላ አናድርግ። ካሁን በኋላ እንደዚህ አይነት ነገር ሲኖሩ ራሱ መምህሩ መጠየቅ እንደው መምህሩ ማናገኝ ከሆነ ወደ ምንጩ እንሂድ። አሁን መምህር ግሩም ያስተማሩት እዚህ ተአምረ ማርያም ክፍል ላይ አለ፣ ምን ይላል መጽሐፉ? እዚህ ቅዳሴ ማርያም ላይ አለ፣ ምን ይላል? ከዛ አልፈን ደግሞ ሌሎች ሊቃውንትን መጠየቅ ምን ይላል እስቲ ልረዳው። ቤተክርስቲያን እንደዚህ ትምህርትን ያላት ትምህርቷ ምን ይመስላል? በቃ ወጥ የሆነ ትምህርት ያለን እኛ እንጂ ስላሴ ተክዶ የቅዱሳን ምልጃ ተክዶ ግድ የለንም በቃ በድንግል ማርያም ምልጃ ትጸድቃለህ የሚል ትምህርት የለንም። ይሰማል? የለንም። እንደዚህ አይነት ትምህርትም እዚህ ጋር የሐሳቡ ላይ ተአምረ ማርያም እንደዛ ብሎ አይናገርም። እዚህ ቅዳሴ ማርያም ላይም አንድምታችን ላይ እንደዛ ብሎ አይናገርም። የለንም እንደዚህ ትምህርት። ሁለተኛ በቅዳሴ ማርያምም አንድምታ ላይ ያለው በዚህ በተአምረ ማርያም ላይም ያለው ሁለቱም ተአምር ነው እንጂ ስላሴን እየካዳችሁ የቅዱሳን ምልጃ እየካዳችሁ ችግር የለም። ድንግል ማርያም እንደ ልማዷ ታማልዳለች። ከሙታን ታስነሳችሁና ሕይወት ትጀምራችሁ ከእንደገና ንስሐ ስለምትቆርቡ መንግሥትን ስለምትገቡ ችግር የለም። ስላሴ የምትክዱም አታካብዱ ማለት አይደለም። ውዳሴ ማርያም ጸሎታችንም ስለሚመሰክርልን ምን የሚል ለስላሴ ሰጊድናል የሚለው መስገድን የምታስተርግላቸው እኮ ነው የሚለው። ጸሎታችን እንደዛ እኮ ነው የሚለው።
ምን ማለት ነው? ለስላሴ መገዛት ነው የምታስተምረው ድንግል ማርያም፣ መካድን አይደለም መገዛት። ስለዚህ አንዳንድ ሰዎች እችን ሲናገሩ እንደ ውዳሴ ማርያም ቢመለከቱ የዘወትር ጸሎት ስለሆነ ሁሉም ምን ይጸልያል፣ በግዕዝም በአማርኛም ቢሉ ለስላሴ መስገድን እኮ ነው የሚለው፣ የምታስተምሪላቸው እኮ ነው የሚለው። ስለዚህ ድንግል ማርያም እንኳን የምትነግረን ለስላሴ ስገዱ ብላ በቃና ዘገሊላም እንዳያየነው የሚላችሁን አድርጉ ነው። እሱ የሚለን ደግሞ ማንን ነው? ስላሴን ካዱ የሚለው ክርስቶስ አይደለም። እርሷ የሚላችሁን አድርጎ ምትለን ከሆነ ክርስቶስ ደግሞ የሚለን ደግሞ በእኔ እመኑ በአባቴ እመኑ ስለሚል ቤታችን ቅድስት ድንግል ማርያም ስለ ስላሴ መካድ እንደማታስተምረን እሙን ነው። እንደው ይህንን በቲክቶክኛ ቋንቋ እንደ ነገሩን ደጋግሞ ለማጽላት እንጂ ከመምህር የተለየ ነገር የተናገርኳለን። በጣም ይቅርታ። እግዚአብሔር ያክብርልን። ቢኒሻ ቃልዮት ያሰማልን። ሁለታችሁንም ቃልዮት ያሰማልን። አሁንም አበክረን የምንናገረው ነገር ቢኖር እነዛ ስራቸው አሁንም አስምር የምናገረው እኛ ውስጥ ሆናችሁ ቅንጥብጣቢ ነገር እየሰማችሁ ባትለጥፉ፣ በአውደ ምሕረት ባትናገሩ። ቤተክርስቲያን ስንዱ እመቤት ነች። አባታችን ያስተማሩትን ሙሉ ሰምታችሁ ስህተት ከሆነ እንደ አንድ ኦርቶዶክሳዊ አባታችንም ማናገር። እኔ አባታችንን አላገኘኋቸውም፣ ግን ቪዲዮቸውን ያገኘሁት። ከዛ በኋላ እንግዲህ አይታችኋል። 3፣ 4፣ 5 ቦታዎች ላይ አሳየውኝ። ይሄ ቅንጥብጣቢ ነው፣ ኦሪጂናሉ ግን ይሄ ነው። እባካችሁ የቅንጥብጣቢ ስጋ በጣም ችግር ነው። በነገራችን ላይ ብዙ ነገር አለበትና እናስተውል ነው እያለን ያለ ነው። ከዛ በተረፈ ግን እንድታስቡት የሚያስፈልገው ቤተክርስቲያን፣ ለምሳሌ አንድ መምህር ሊሳሳት አይችልም እንዴ? ዳጸ ሊሳን ሊያሰማ አይችልም እንዴ? የሳተ እኮ ይመለሳል ይላል መጽሐፍ ቅዱስ። አሁን ክህደትና ደግሞ መሳትን በጣም ማስተዋል አለባቸው። የሳተ ሰው በዳጸ ልሳን በተለያየ ነገር ሊሳሳት ይችላል። ሊሳሳት ክህደት ግን ሌላ ነገር ነው በነገራችን ላይ። እና አባታችን በእርግጥ ብለዋል ወይ? እኔ አላቃቸው። ዛሬ ነው እንግዲህ ብዙ ስልክ ነበረ። ከዛ በኋላ ፒክቸራቸውን ሲልኩልኝ ነው በጣም ተነጋግረን ዛሬው መግባት ይችላሉ። ለእኔ ችግር አይደለም። ባይገርማችሁ መሰረቷን የቤተክርስቲያኒቱን ትምህርት ካወቅ ይሄ ነፋስ ምናምን አይበጠበጥም። ከውስጥም ከውጭም ያለ ነገር ማለት ቤተክርስቲያን ስንዱ እመቤት ነት ስንል ስንዱ እመቤት ሆና ነው። በነገራችን ላይ እንደው ዲያቆናውን የበላይ ሰብ ታሪክን አነሳኸው። በላይ ሰብ መጨረሻ ላይ ምንድን ነው የሆነው? የንስሐ ህይወት አልነበረው? ንስሐ እኮ የንስሐ ህይወት ነበረው። ያው አንብቡ። ችግሩ ተአምረ ማርያም ሰምቶ የማይሄድ ስላለ ተሳልሞ ብቻ የሚሄድ ስላለ እና ተአምረ ማርያምን ከሰማችሁ በአንክሮት ስሙ። በነገራችን ላይ እና አባታችን ከልብ ነው የምናመሰግነው። ወደ ሌሎች ጥያቄ ሰዎች ከመሄዴ በፊት አባታችን አሁንም ሊያጠሩት የሚፈልጉ ሀሳብ ካለ ለእርሶ እድል ልስጥ። ምክንያቱም ቲክቶክ ላይ ነው ስሞት የተነሳው። ቅድም እንግዲህ በውስጥ ተነጋግረናል። አሁን ወደ ትምህርቱ ነው ፎከስ የምናደርገውና እንደዚሁ ደግሞ ተቆርጦ የተሰራቦትን ለማጥራት የሚፈልጉት ሀሳብ ካለ ያሉት ይሄ ነው የሚለውን ወደ እርሱ ልምጣና ከዛ በኋላ ወደ ወንድሞቻችን እንቀጥላለን ማለት ነው። ሀሳብ ካሉት ሊያጠሩት የሚፈልጉ ነገርም ካለ በእንዲህ ጉዳይ የተሰራብኝ ነገር ይሄን ለማለት ነው የሚሉት። ይሄንን ነገር ሁለቴ ነው የደገሙልን። እንኳን 2፣ 4፣ 5 ቢደጋግሙት በነገራችን ላይ የቤተ ክርስቲያን ነገር ያስደስተናል። በሰማነው ቁጥር እምነታችንን እንቀበቀብበታለን። ኪሳራ የለውም። እንደኔ ላለው ብለው ስለማያስተምሩ ማለት ነው። የህይወት ልምዶትን ስለማያስተምሩ ቤተክርስቲያን የሰደረችውን ስለሚያስተምሩን ማለት ነው። በቃ አንጠግብም። በነገራችን ላይ እኔም ከዲያቆን የጠየቁትን ነው ዲያቆን መልሶ የጠየቁት ማለት ነው። አሁንም 3ኛ መዝሙር ያሬድ ይህንኑ ጥያቄ ቢጠይቁት ቢመልሱ አንጠግብም። እውነቴን ነው የምነግራቸው፣ አንጠግብም። ታምራት እኔ እኮ አሁን ገድላት ላይ ፀሐይ በገባውን ትቁም የሚለው ተጽፎ ቢሆን ኖሮ አናልቅም። ኤልያስ ቁራ መገባው አናልቅም። በቃ እኮ እናልቅ ነበረ። ተአምር እንደ ተአምር ከሰው አእምሮ በላይ የሆነ ነገር። አሁንም አምላክ የሞተ ሰው ስለማስነሳት በቃ አጽም እኮ አስነሳ። በቃ ምን ትፈላሰፋለህ? ካመንክ ጠቅልለህ ማመን ነው።
እማምላክ ላይ ሲሆን ለምንድን ነው ስብር የምትለው ቁጠኛ የምትሆኑ የምትናደደው የአውሬው መልክተኛ የምትሆኑ እማምላክ ላይ ሲሆን እንዴ? እና ተአምርን እንደ ተአምር። ከዛ በተረፈ ቤተክርስቲያን ስንዱ መቤነች መገልገያ መጽሐፍቶቿ ልንገራችሁ ለሚሰማ ሰው መቼም አሁን ስንክሳር በየዓመቱ ነው አይደል ያለው። እንግዲህ ዲያቆን ዘማርያም ስንክሳር ማንበብ መስማት ከጀመረበት እኔ 2 ዓመት ከምናምን ነው 3ኛ ዙር ነው እየሰማሁ ያለሁት። ኮንትራዲክት የሚያደርግ ነገር አላገኘውም። ለምን? በንጹህ ልብ ስለምሰማ። ለምን? ገድል ነው፣ ተአምር ነው። በቃ እግዚአብሔር ያደረገው ነው። የአባቶቻችንን የመለየት ጉዳይ ነው። አንዳንዱ ሰው ምን ማታለል እንዴት ይታለላል? ኧረ በእመን ምንድነው ማታለል? ጎሉን እና ነገሮችን ከምንጩ እንደው ቅንጥብ እያደረጋችሁ አትረብሹን። ይልቁን እኛ ቤት ያላችሁ ወንድምቶቻችን ከዛ በኋላ ወደ ሌሎች ጥያቄ ከመሄድ በፊት እንደው ቀረ እችንም እንደው ቢኒያም ላጥራ የምትሉኝ ካሉ አባታችን እድል ልስጥና እንግዲህ ቴዲ ሐዋሳ ቤትም ሌሎችም ቦታዎች እንዲህ አይነት ባህል እንለመድ። በነገራችን ላይ ማጥራት ነገሮቻችንን ቤተክርስቲያንን ማሳየት አባቶቻችን በቃ የሚሉትን ነገር ማሰማት እንልመድ መልእክቴ ነው። አባታችን እንግዲህ ዳግመኛ እድል ልስጦት ወደ ሌሎች ጥያቄዎች ከመሄድ በፊት ሊያጠሩት የሚፈልጉት ሌላ ነገር ካለ እድል ልስጦት። እሺ፣ በጣም እግዚአብሔር ይስጥልኝ፣ አመሰግናለሁ። ሁላችንም ክብራችን አይደለም የያዘን ለውሻ እየጮህብን እየተሰደብን ለምን የተማረ ሰዎች እዚህ ጋር ሰው የፈለገ ነገር ቢለን አሁን እዛ ጋር ምንም ማንሳት አልፈልግም እና አንድ 2 ነገሮች ብቻ ልናገር። አንደኛው በውስጥ ጽፈውልኝ ነበር። ቴሌግራም ግሩፕ አለኝ እንዳቅሜና የኦንላይን ተማሪዎች ነበሩ በውስጥ ላናገሩኝና ለምንድን ነው አንተ የማትመልሰውን የምታስተምራሉ? ይኸው ማስረጃ ይኸው ቤተክርስቲያን እንደዚህ ትላለች፣ የምናምነውም እንደዚህ ነው፣ እንደዚህ አላልኩም ብዬ መለስኩላቸው። ስርዋጽ ነው አሉኝ። አሁን በጣም ትልቁ ችግር ይሄ ነው። እንግዲህ ያን ያህል ዓመት ተምረው ካልገባው አሁን ሊገባውት አይችልም። ስርዋጽን አውቀው ከሆነ የመጡት ማለት ነው። እና አንደኛው ይሄ ነው። ተመሳስለው ከተሰሩ ፎርጅድ ማንነት ካላቸው ብረንትን ወርቅ ከሚመስሉ መዳቦች መጠንቀቅ አስፈላጊ ነው ብዬ አምናለሁ እስከ መጨረሻው። ከዛ ስለ ሁለተኛው ዲያብሎስ በግልጥም በውስጥ የሚዋጋን በውጭ ቤተክርስቲያን መቼም እንደማትናወጽ በዓለት ላይ እንደተመሰረትን እኛም አንበሳ ወጻም ገዳም ዝኪው ተወልዶ ዋህድ ከበረሃ የወጣ አንበሳ አለ አለ። ይሄውም ወልዶ ዋህድ ነው አለ። የአንበሳ ልጅ አንበሳ እንደሆነ የእግዚአብሔር ልጅኛ የኃያሉ የእግዚአብሔር ልጆች ስለሆንኛ ማንኛውም ጫጫታ አይረብሸንም። እውነት የምናገረው ይሄን ነው። ሌላ አንድ ነገር ብቻ መናገር እፈልጋለሁ። ስለተናገሩኝ ምንም ስላሉትም በፍጹም ምንም አለ። የእግዚአብሔር ምስክሬ ነው ማለት ነው። በጣም ይቅርታ እግዚአብሔር ምስክሬ ነው ተብሎ አይባልም ለቃላት አገላለጥ ማለት ነው። ግን ማለት የፈለኩት ምንድነው ይሄ ታምር በጣም ሰዓት እያነሰኝ እናንተ እያነሳችሁልኝ ልቤን ሲመስጠኝ የቆየ ነገር አለ። እባብ ሔዋንን ሄዳ ማናገር፣ የበለዓም አህያ መናገር፣ እነዚህ አሁን ማን ይሰማል? መጽሐፍ ቅዱስ ልክ እናንተ እንዳላችሁት ገድል ቢሆን እባብ አወራ ቢባል አይሰማም። ጭራሽ ደግሞ አህያ አወራ የሚባለው ነገር ደግሞ በጣም ችግር ነው። በለዓም እንዲህ አድርጎ መማታት ያለው ማለት ነው መጽሐፍ ቅዱስ ነው። እና ከዚህ የተነሳ ታምር የሚለውን ብቻ ነው አንድ ነገር መናገር የምፈልገው። እናንተ ያላችሁት እንደተጠበቀ ነው። በደንብ የምንዘው ነገር በቤተ ክርስቲያን አንድም ተብሎ ሲተረጎም ለእናንተ አይደለም እያልኩ ያለሁት ለሰማያኖቻችን ነው፣ ለሊቃውንቱ ሳይሆን ማለት ነው። አንድም ተብሎ ሲተረጎም ያ ሐሳብ እንደዚያም ነው ማለታችን ነው። እና እናንተ ያላችሁት ታምር እንደሆነ በታምርነቱ እንደተጠበቀ ሆኖ እኔ ይሄን ቅዱስ ዮሐንስ አፈወርቅ ሲናገር በሃይማኖተ አበው ምን ይላል? አይኑ ተአምርና ንክር ከመይደለወነ ልናደንቀው የሚገባን ታምር የቱ ነው ይልና እሺ በሲና ተራራ ላይ እሳት ሰፍሮባት ያልተቃጠለች ዕፀ ጳጦስ ነው ወይንስ መለኮትን ይዛ ያልተቃጠለች ድንግል ማርያምን ነው? የጎሞር የሙሴ ከሰማይ የወረደ መና ሲሰበሰብባት የነበረ መሶበ ወርቅ ነው
ወይንስ ደግሞ የማያልቅ ሕይወት መድኃኒት የሆነ ክርስቶስን ይዛ የተገኘች ድንግል ማርያም ነው የምናደንቀው? የትኛውን ታምር ነው ልናደንቀው የምንችለው? ከዛች ያቺ የሚያልፍ መና ያዘች ናት፣ ይችኛዋም ማያልፍ መና ያዘች ናት። እና የትኛውን ልናደንቀው የምንችለው? ከአለት ላይ በሙሴ በትር ተመቶ ውሃ የሰጠውን አለት ነው ወይንስ ደግሞ ጎኑን ተወግቶ ለዓለም ማየ ሕይወት ልጅነትን የሰጠ ክርስቶስን ነው ልናደንቅ የምንችለው? ወይንስ እሱን የያዘች አማናዊት አለት ድንግል ማርያምን እናድንቅ ወይንስ ያችን የሙሴን ድንጋይ እናድንቅ ይልና ታምር ምንድነው? ምን ትማንቱ ታምራት ይላል። እንደው ታምር ምንድነው ብለህ ብትጠይቀኝ ታምር ምን ትውቱ ጽንስ ዘእንበለ ዘር ብዬ መልስልሃለሁ አለ። ያለ ዘር መጽነስ ምንድነው መልስልኝ አለ። ድንግል ማርያም ታምር ታረጋለች ሳይሆን የምንለው ልክ እርሶ እናንተ ያላችሁት እንዳለው ነው። ድንግል ማርያም ራሷ ታምር ናት ነው፣ ታምር ናት። ያለ ዘር መጽነስ ምንድነው ካለ በኋላ ምን ትውቱ ወሊድ ዘእንበለ መወልዲት ያለ አዋላጅ መውለድስ ምንድነው ልትመልስልኝ ትችላለህ ወይ? ያለ ሕማም መውለድ ምንድነው ብለህ ልትመልስልኝ ትችላለህ ወይ? እናት ሆኖ ድንግልና ምንድነው ብለህ ልትመልስልኝ ትችላለህ ወይ? ዓለምን ለሚመግብ መመገብ ምንድነው ብለህ ልትመልስልኝ ትችላለህ ወይ? አትችልም። ስለዚህ ይህን ካልቻልክ ታምር ምንድነው ካልከኝ ሙት ማስነሳት አይደለም፣ ሕይወት ክርስቶስን ይዞ ሕይወት ክርስቶስን ጸንሳ ለዓለም ሕይወት እንዲሰጥ ማድረግ ነው ታምር ማለት ነው። ታምር ማለት ከሞት መዳን አይደለም። በእኛ ቤት ከዘላለም ሞት መዳን ነው እንጂ ታምር ማለት ከረሃብ መዳን ማለት አይደለም። ከዘላለም ረሃብ የዘላለም ረሃባችን የተቆረጠባት ድንግል ማርያም ናት። ስለዚህ ታምር ማለት እሱ ነው። የዘላለም ረሃብ የተቆረጠባት ያ ህብስት ክርስቶስ የተገኘበት ማለት ነው። ያችኛዋ የሙሴ ደመና እኮ የምታወጣው ከውቅያኖስ ነው አይደል? ከውቅያኖስ ነው ውሃ የሚቀዳው ደመና ማለት ነው። ይችኛዋ ደመናችን ግን ከሰማይ ነው የቀዳችው እኮ ማየ ሕይወት ክርስቶስ። ያችኛዋ የምታዘንበው ግብጽ በረሃ ላይ ነው አይደል? ይችኛዋ ግን እያዘነበችልን ያለ ነው በኃጢአት ለተቃጠልን በረሃዎች ነው ህብስተ ሕይወት ክርስቶስን እያዘነበችልን ያለ እና ምንድነው ባጭሩ መናገር የፈለኩት ታምር ምንድነው? አንደኛ ታምር በህግ አይለካም። ታምር ማድረግማ ስምዖን መሰሪ ሲያደርግ አይደል? ቅዱስ ዮሐንስ አፈወርቅ አለ እኮ ስመ ገቢረ ተአምራት ወመንክራት ይክል አድኅኖ እሳተ ገሃነም። ታምር ማድረግ ሙት ማስነሳት፣ ድውይ መፈወስ ከሲኦል አያድንም። ታምር ድንግል ማርያም አደረገች ብለን ራሱ መናገራችን እኔ እንጃ ያንስባታል። እውነት ለምን ከተባለ እሷ ራሷ እኮ ታምር ናት። እስኪ ወልዶ ድንግል የሆነ ሰው እስኪ አምጡ። የለም። ድንግል እናት ናት ብለን ስንቆጥራት ደናግል ቤት የምናገኛት፣ ድንግል ናት ብለን ስንቆጥራት እናቶች ቤት የምናገኛት እሷ ናት። ጠባብ ናት ብለን ስንቆጥራት ዓለም የማይወስነውን ወስና የምናገኛት እሷ ናት። ውሱን ናት ብለን ደግሞ ስንገምት ደግሞ ተመልከቱ፣ ሰፊ ናት ብለን ስንገምት ደግሞ 3 ክንድ ከስንዝር ሆና የምናገኛት እሷ ናት። አይ ይችማ ድንግል ናት ስንላት ደግሞ ጡት እያጠባች የምናገኛት እሷ ናት። ጡት እያጠባች ስናያት ደግሞ አይ እናት ናት ስንላት ደግሞ እንደገና ደግሞ ድንግል ሆና የምናገኛት እሷ ናት። እና ስለዚህ ታምር ምንድነው በቤተ ክርስቲያን ቢባል ሰው ታምር አሳዩኝ ካለን የምናሳየው እመቤታችን ነው። እሷ ታምራችን ናት። እና እነዚህ ታምራት ሰይጣንም ታምር ያደርጋል። ጠንቋይም ሰዎቹ ያው እንግዲህ ሻሽ የጠመጠመ ሲያው ማተብ ያሰረ ሲያው ጥንቆላ ነው የሚሉት። እኛ በፍጹም ያው እንደምታውቁት እንቃወማለንና ከዛ የተነሳ ምንድነው ልል የፈለኩት ታምር አሳዩ ይብለን አንድ ሰው ታምረ ማርያምን አይደለም እናሳየው፣ እመቤታችንን ራሷን ነው የምናሳየው። እና ታምራችን እሷ ናት። ታምር በሕግ አይለካም። ሙት ማስነሳት፣ ድውይ መፈወስ፣ ሰውን ከእግዚአብሔር ጋር ማስታረቅ። እንደው ዘማሪ ኪነ ጥበብን እንደው ላንሳቸው። እውነት ሰው ሁሉ ተጣልቶ ከአምላከ ሰማይ ምንድነው ገላጋይ የለም ወይ? ገላጋይ ምንድነው? ሰው ሁሉ ተጣልቶ ከአምላከ ሰማይ ገላጋይ የለም ወይ? ገላጋይ የሚል ነገር አለው መዝሙሩ ማለት ነው። ይቅርታ ስለረሳው ስላበላሸው ሁሉ ማለት ነው። 7ቱን መስተጻረራን ማስታረቅ ነው ታምር። ሰውና መላእክትን፣ ነፍስና ስጋን፣ ሕዝብና አሕዛብን፣ እግዚአብሔርንና ሰውን፣ ነፍስና ስጋን፣ እግዚአብሔርንና ሰውን ማስታረቅ ነው ታምር። ለኛ ለክርስቲያኖች እሱ ነውና ይሄንን አታደርግም ሳይሆን ያልኩት ታደርጋለች። ሙት ማስነሳት፣ ድውይ መፈወስ፣ ከረሃባችን ማዳን፣ ከእግዚአብሔር ጋር ማስታረቅ። ያው መጀመሪያ እኮ ያስታረቀችን እሷ ናት አይደል? የጥል ግድግዳ የፈረሰው በእሷ ነው አይደል? የጥል ግድግዳ በእሷ ከፈረሰ ታምር ይሄ ነው ለማለት የፈለኩት። ታምር በሕግ አይለካም። በሕግ ለካለሁ ካለም ደግሞ ታምር ድንግል ማርያም ናት። መለካት የሚችል ሰው ካለ ይሞክር እስኪ።
ውቅያኖስን ቀድቼ ጨርሳለሁ አለ አይደል? ቅዱስ ዮሐንስ መልአኩ በዘመናት ብዛት እሞክረዋለሁ አለው። አንተ የማይሞከረውን የእግዚአብሔርን ቃል ጀመርክ እንጂ። ስለዚህ የማትሞከረውን ታምር ድንግል ማርያምን እንኳን ሊያውቅ ቢሄድ ማወቅ አይችልም። ምክንያቱም እመ እግዚአብሔር ጸባኦት አይደል ያለ የአሸናፊ የእግዚአብሔር እናት አለ። የአሸናፊ የእግዚአብሔር እናት ማለት ዋንተ ታረምሞ ለድምፀ ማይበል ያለው ሊቃውንት ሲተረጉሙት ማይበል የተባለ ሐሳብ ነው። ወንዝ የተባለ ልብ ነው። ማይበሉን ጸጥ ታደርገዋለህ ማለት በልብ የሚነሳውን ሐሳብ እንኳን ጸጥ የሚያደርገው የእግዚአብሔር እናት መታወቁ ሳይሆን መታሰቡ ልብ የሚያደግም የእግዚአብሔር እናቱ ስለሆነች ታምራችን እሷ ናትና ታምር በሕግ አይለካም። ታምር አለን። ይሄኛው ከድንግል ማርያም የሚበልጥ ታምር ግን አይደለም ለማለት ነው የፈለኩት። እግዚአብሔር ይስጥልኝ ስለሰጣችሁኝ ይቅርታ በጣም ቃልዮት ያሰማልን አባታችን ቃልዮት ያሰማልን። እንግዲህ ፕራዮሪቲ አደራ ጥያቄ የምትጠይቁ ሰዎች ሙሉ ቪዲዮ የሰማችሁ ሰዎች፣ ከዛ በተረፈ እዚህ ያላችሁ ምናልባት 1000 ሰዎች አላችሁ። ዩቲዩብ ላይ ወደ 44 ግድም ሰዎች አላችሁ። ዩቲዩብ ላይ ሙሉ ውይይቱ አለ። በዚህ አጋጣሚ አባታችንን ፎሎ አድርጉ፣ መምህር ግሩምን ፎሎ አድርጉ። እንግዲህ ስንጀምር ምን ምን እንደተማሩ የት እንዳስመሰከሩ በአሁኑ ሰዓት እንግዲህ በምን ሁኔታ እንዳሉም በግልጽ ጠይቀናል። ምክንያቱም ምንም በቃ ፕራውድ ነው የሚሰማን ባይደው ማለት ነው። እና ኦርቶዶክስ ተዋህዶ መሆን መታደል ነው፣ መመረጥ ነው በነገራችን ላይ። እና የምታነሱ አንዳንድ ኦርቶዶክሳውያንም የለጠፋችሁት አንሱ። ቅንጥብጣቢ ሰምታችሁ የለጠፋችሁ አሁን ገሌ ገሌ አንለም። ቅንጥብጣቢ ሰምታችሁ የለጠፋችሁ አንሱ አንሱ። እውነቴን ነው የምነግራችሁ፣ በንጹህ ሕሊና ነው የምናገረው። አሁን አንዳንዶች የለም ምናምን ብትሉኝ አወጣዋለሁ አለ አይቻለሁ በጣም ብዙ። እና ብንችል መጠየቅ ቀረብ ብሎ መጠየቅ እና ይሄ ነው። ጥያቄ ያላችሁ ከታች እዚህ ጋር ገስት ላይ ካላችሁ አባታችንን ማመስገን ደግሞም ጥያቄ ያለን የምትሉ ሰዎች እድል ልስጣችሁ። ገስት ላይ ያላችሁ ከታች እንግዲህ ብዙ ሰዎች አላችሁ፣ ብዙ ወንድሞች አላችሁ። እድል ሰጣለሁ፣ ትገባላችሁ። አንዱ ከአንዱን ማበላለጥ ሳይሆን ከትልቅ አክብሮት ጋር ሀብታሙ ሲሳይ ቆይ ወረፋ ያዝ፣ ቆይ አንተ ቆይ ረጋ በልስ አንተ ቆይ ሀብታሙ ሲሳይ ተው ታብታብ አድርግ በአንድ ቁጥር በፈንታውን እድል እሰጣለሁ በኋላ። እሺ ሌሎቻችሁ እዚህ ጋር ያላችሁ ወንድሞቼ አባቶቼ ምልክት ስጡን፣ ከታች ምልክት ስጡን። እድል ልስጥ ገስት ላይ ያላችሁ ማለት ነው። ከዛ በኋላ እንቀጥላለን ለሌሎቻችሁ። እሺ መዝሙሬ ዲያቆን ይቀጥሉ። እሺ አሁን ገባኝ በመጣሁበትን በደንብ በጣም ጥሩ ነው ቢኒ። መጀመሪያ አንተን ነው ማመስገን ነው የምፈልገው። ብዙ ጊዜ ቢኒ በጣም በዚህ አይነት ነገር ላይ ትልቅ ጸጋ ያለው ሰው ነው። ለሁሉም የሚሆን አይደለም ባይዘው ቢኒ ራሱ የሆነ ዩኒክ የሆነ ጸጋ አለው፣ ፍቅረ ኢየሱስ ማለት ነውና በተለምዶ ቦምብ አምካኝ ፈንጂ አምካኝ የሚባሉ ራሳቸውን የቻሉ ሁሉም እነዚህ አይዋጉም፣ አይታኮሱም። በቃ ምንም ሄደው እንደ ሌሎች ወታደሮች አይደሉም። መክሊታቸው ምንድነው? ማምከን ነው። ቦምብ ያመክናሉ፣ ፈንጂ ያመክናሉ። የተጠመደ ነገር ካለ ሄደው ያን ነገር ያመክናሉ። እና ቢኒ እንደዛ አይነት ጸጋ ያለው ወንድማችን ነው። ብዙ ጊዜ ቤተክርስቲያናችን ለሚነሱ ነገሮች ቶሎ ማምከኛ ነገር ያዘጋጃል። ይሄንን እግዚአብሔር እንግዲህ ጸጋው ሰጥቶታል ብዬ አምናለሁ። እና ቢኒ ይህን ስላረክልን በጣም በጣም እናመሰግናለን። ብዙ ሰው እንዲማርም ምክንያት ስለሚሆን ማለት ነው። ይሄን ልናገር። ሁለተኛው መምህር ግሩምን ስላገኟቸው በጣም በጣም ደስ ብሎኛል። በጣም ያላወኩም ነበረ፣ ዝም ብዬ ነበር የገባሁት። እንዳልኩት ልማር ፈልጌ ነው የገባሁት እና ደግሞ በጣም የሚጠቅም ትምህርት አገኘው። መምህርንም እግዚአብሔር ይስጥልን። በጣም ደስ ብሎኛል ስላገኟቸውም። በጣም እንዲያውም እኔ አባ ገብረ ኪዳንን ይመስሉኛል። የአስተምሮ ስልታቸው፣ አጠቃላት አጠቃቀማቸው ሁሉ አባ ገብረ ኪዳን ነው ይመስሉኝና እግዚአብሔር ይመስገን እርሶንም ስላገኘን ደስ ብሎናል። ቅድም ግን ዲያቆን ዘማርያም ያለውን ነገር ጥያቄም ነው ግን እንዲጠነክርም ስለፈለኩኝ ነው። በተለይ እየመጡ የሚያስተምሩበት ነገር ቢመቻች ብዬ አምናለሁ። እየመጡ የታወቀ ነው። እዚህ ሶሻል ሚዲያው ላይ ምን አይነት ነገር አለ መሰሎት መምህር
ተንኮል የተሞላበት ነው። ከውስጥም ከውጭም ተንኮል የተሞላ ነው። ሁሉ ተሳዳቢ ነው። ሁሉ ብዙ ነገር በቃ ብዙ የመጀመሪያው አይነት በእርሶ ጊዜ ወይ ደግሞ በቀደሙ ጊዜ እንደነበረ አይነት ትውልድ አይደለም ያለው። አሁን ያለው ትውልድ በጣም በተንኮል የተሞላ ቅንነት የለም። በቃ ሁሌም ተንኮል ነው። የሆነ ነገር አድርገውም ተንኮል ነው። በቃ የሆነ ነገር ተንኮል፣ ሁሉ ነገር በተንኮልና በሸር የሚታይበት ነው እና ሴራ፣ ደባ የሞላው ፐርሰናሊቲ ስብዕና ይዘናል ብዙዎቻችን፣ እኛም በውስጥ ያለንም በውጭም ያለን ማለት ነው እና እንዲያውም ከውጭ ካለው ውስጥ ያለው ተንኮልና ሴራ፣ ውስጥ ያለው ስድድብና ርግማን በጣም የበዛ ነውና ስለዚህ እንደዚህ አይነት ነገር ሲፈጠር ይመስለኛል ጥሩ መፍትሄም ብዬ የማስበው መምህር እርሶ ራሱ እየመጡ ቢያስተምሩን 30 ደቂቃ ምትሆን ትችላለች፣ 40 ደቂቃ ምትሆን ትችላለች፣ አንድ ሰዓት በቃ በሳምንት የሚሆን በ15 ቀንም እየመጡ በተለይ አውደ ምሕረት ያስተማሩትን ትምህርት ካለ ደግሞ ወደዚህ መጥተው ደግሞ ክላሪፋይ እያደረጉ ደግሞ በደንብ ኤክስፕሌን እያደረጉ ደግሞ ቢያደርጉት ጥሩ ነው ብዬ አምናለሁ እና ይሄንን የሚያመቻቹበት መንገድ ቢያመቻቹልና ቢያሳውቁን ሁላችንም እየመጣን ብንማር በተለይ ነገረ ክርስቶስ ነገረ ስላሴን በጣም የሚጥምና በጣም በሚገርም መልኩ ነው ከእርሶ ብዙ ተምሬያለሁ እኔ ቤቴ ሆኜና ስለዚህ እነዛን ትምህርቶች ከእርሶ ደግሞ ድጋሚ ብናገኝ ጥሩ ነው ብዬ አምናለሁ። ይሄንን ቢያመቻቹልን። ሌላ ሁለተኛው የትምህርቶች ላይ እንደዚህ በተለይ ነገር ተአምራት ሲነሱ ተአምራትን የምንሰማበት ጆሮ ተበላሽቷል። መምህራችን በጣም ተበላሽቷል። በጣም እኔ ውሏችን ይሁን ምናችን ይሁን አላቅም፣ በጣም ጆሮአችን ተበላሽቷል። ከእርሱ አይደሉም ትምህርቱን የተናገሩት ተበላሽቶ ሳይሆን ጆሮአችን ተበላሽቶ ነው። ጆሮአችን ተበላሽቷል፣ ልባችን ተበላሽቷል እና ተአምራትን የምንረዳበት መልኩ ተጣሟል የብዙዎቻችን። ስለዚህ ያንን ነገር ደግሞ በተለይ ተአምራት ምንድናቸው? ቅድም እንደተባለው ተአምራትን በህግ አስቀምጠን የምንሰፍር እስከሆነ መቼም አንረዳውም፣ አይገባንም እና ተአምራትን በተመለከተ ደግሞ በደንብ እየተብራራ በተለይ አውደ ምሕረት ላይ ከሆነ ትምህርት የሚሰጠው በደንብ ነው ማብራሪያውን ቢሰጥ ብዬ አምናለሁ። አሁን በተለይ ለመናፍቃኑ እየተመቸ ያለው መቆራረጥ ለዛ ነው። ብዙ እርሶም ብቻ አይደለም ሌሎችም መምህራን ብፁዓን አባቶችም አንዳንድ ተአምራት ያሉትን ታሪኮች ሲናገሩ ግልጽ አድርገው ስለማይናገሩት ከሰዓትም አንጻር ሊሆን ይችላል፣ ከብዙ ነገር አንጻር ሊሆን ይችላል። ግን ስለማያብራሩት ለዛኛው ወገን የተመቸ ነገር እየሆነ እየተቆራረጠ እንደፈለገ ይመነዝራልና ለወደፊት እንደዚህ አይነት ነገሮች ሲኖሩ በደንብ የሚብራራበት ነገር ቢሆን አንደኛ ይሄው ሙሉ ሐሳቡን መቼ ጨረሳችሁ ይሄ ነው ብለን እርሶ እንኳን ጊዜያቸው ያን ነገር ክሊሪፋይ ለማድረግ ጊዜ ቢያጡ እኛም ይሄ ነው ማለት ብለን ደግሞ በደንብ ክሊሪፋይ ማድረግ ይመቸናልና በደንብ የሚብራራበት ነገር ቢኖር እያንዳንዱ ነገር ሲነሳ የሚብራራበት ነገር ቢኖር ማሰሪያ እየተበጀለት እየተብራራ ቢሆን እኔ መልካም ነው ብዬ አስባለሁ። ማጠቃለያ ሐሳብ ግን እግዚአብሔር ያበርታዎት። በጣም ወጣት ኖት፣ ግን ደግሞ በደንብ በቤተክርስቲያን ትምህርት የሸመገሉ ኖት። ስለዚህ እግዚአብሔር ያበርታዎት፣ በደንብ ይበርቱልን፣ ረጅም የአገልግሎት ዘመን ይስጥልን። እድሜያችን እየተቀነሰ ለእርሶ ቢሰጥ በጣም ጥቅም አለው ብዬ አምናለሁ፣ ብዙ ስለሚጠቁም ማለት ነው። ብዙዎቻችን እኛ እድሜያችን የምንጠቀመው ለሐሜት፣ ለስድብ፣ ለክፋት፣ ለተንኮል፣ ለማይረባ ነገር ስለሆነ እንደነርሶ እርሶ አይነት ደግሞ ወጣት ሲገኝ ደግሞ በተለይ ለመልካም ነገር ቅድም ያሏት ነገር ለሁላችንም ትምህርት ናት ብዬ አምናለሁ። ውሻ እየነከሰን ስንማር የነበረን ሰዎች ዛሬ ብዙ ሰው ምንም የማንም ጩኸት አያስደነግጠንም ወደኋላ ማያረገንም ያሉት ነገር በጣም ጥሩ ትምህርት ለሁላችንም ብዬ አምናለሁ። ብዙዎቻችን ተሰደብኩ፣ ተነካው፣ እንዲሆንኩኝ በዚህ ወጥቶ በዚህ ገብቶ እያልን ቀኑ ሙሉ ሰዎችን ስንሰድብ ስናማ ስናንቋሽሽ የምንውል ብዙ አይነት ምግባር ስላለን በዚህ እርሱ አይሰማዎትም ብዬ አስባለሁ። በተሰራበት ደባና ተንኮል ግን መጥተው እንዲያስተምሩን አደራ ለማለት ነው። እግዚአብሔር ይስጥልን። ቢኒ ይህንን ስላመቻቸህልን እናመሰግናለን። መምህርም ቃለ ሕይወትን ያሰማልን። ዲያቆን ዘማርያም እግዚአብሔር ይስጥልን። ዶክተር ዲያቆን ዳዊትም እንኳን ለዚህ ማድረግ አደረሰዎት። ዶክተር ሆነውልን ክህነትን ከዓለማዊ እውቀት ጋር ደግሞ ሲተባበር ደግሞ በጣም ትልቅ ነገር ነው።
ስለዚህ ዲያቆን ዶክተር ዳዊትንም በጣም እንኳን ደስ አሎት ብያለሁ። ዶክትሬቶትን ስለጨረሱ እግዚአብሔር ይስጥልኝ። ቢኒ አመሰግናለሁ። ቃልዎት ያሰማልን። መዝሙሬ ይቀጥሉ። ከፈቱ ቃልዎት ያሰማልን። እሺ ቃልዎት ያሰማልን መምህር ስላስተማሩን ቀሲስ ቴዎድሮስ ይፍቱኝ ይባርኩኝ ብያለሁ። እኔ እንኳን እውነቱን ለመናገር ሞራሉም ብቃቱም የለኝም የእርሶን ትምህርት ለመተቸት። በእውነት ቃልዎት ያሰማልን። ሌላ ምንም ምለው ነገር የለኝም። ግን ምናልባት ለሌላው ትምህርት እንዲሆን ለማገንዘብ ያክል አንዳንዱን ነገር ለምሳሌ ከዚህ በፊትም አንስቼው ነበረ። በልምድ ሁሉንም ተአምር እንላለን እንጂ መጽሐፍ ቅዱስ ተአምር መንክርና ኃይል ይለያል። መጽሐፍ ቅዱስ ተአምር ከመንክር መንክር ከኃይል ልዩነት እያስቀመጠ ይሄዳል። ለምሳሌ በልምድ ተአምር የምንለው በግሪኩ ሴሚዮን የምንለው ማለት ነው። ተአምር አመረ አመለከተ ከሚለው ያወጣውና ለምሳሌ ማቴዎስ 12 ቁጥር 38 ላይ ወአሜሃ መጹ ሰብ መጽሐፍት ወንፈረሳውያን ወይቤልዎ ሊቅ ንፈቅድ እምኀቤከ ተእምርተ ንርአ ይለዋል። በዚያን ጊዜ ከጸሐፎችና ከፈሪሳውያን አንዳንዶቹ መለሱና መምህር ሆይ ከአንተ ምልክት እንድናይ እንወዳለን አሉ። ተአምር የሚለው ምልክት ነው። አሁን ለምሳሌ አንድ ነገር ሆኖ ወደ ክርስቶስ ወደ እግዚአብሔር የሚያመለክት ነገር እሱ ክርስቶስ ማን እንደሆነ የሚያመለክትን ስራ እያሉት ነው እዛ ላይ ማለት ነው። ተአምር ከመንከር ደግሞ ሲለየው ማቴዎስ ወንጌል ምዕራፍ 21 ላይ በግሪኩ ጣውሜሲያ የሚለው ወይ ድንቅ ስራን ማለት ነው። ወመጹ ኀቤሁ ዕውራን ወአንካሳን በቤተ መቅደስ ወአይዎሙ ወሶበሪው ሊቃነ ካህናት ወጸሐፍት መንክረ ዘገብረ ይላል። ወደ ደቂቅን ይዘይጸሩ በቤተ መቅደስ በመቅደስም ዕውሮች አንካሶች ወደ እርሱ አቀረቡና ፈወሳቸው። ነገር ግን የካህናት አለቆችና ጻፎች ያደረገውን ድንቅ ስራ በመቅደስም ባዩ ጊዜ እያለ ይቀጥላል እና ድንቅ ስራን መንክር ይለዋል። አንዳንድ ጊዜ አሁን ያው ቃሉ እንትን እያለብን ነው እንጂ መንክርና ተአምርን ያው በሁለቱም ተአምር እያልነው ስለምንጠራው እንጂ ለምሳሌ ከአእምሮ በላይ የሆኑ ነገሮች ሲደረጉ በመጽሐፉ ላይ መንክር ብሎ ይጠቅሰዋል። ኃይል የሚለውን ደግሞ በግሪኩ ዱናሚስ የሚለው ማቴዎስ ወንጌል ምዕራፍ 11 ላይ ወእምዘ አሐዘ ኢየሱስ ይህሶን ለአህጉር እለ በውስቴቶን ገብረ ኃይለ ብዙኃ እስመ ኢነሥሐ የሚለው በዚያን ጊዜ የሚበዙ ተአምራት የተደረገባቸውን ከተማዎች ንስሐ ስላልገቡ ሊነቅፏቸው ጀመረ። እንዲህም አለ እያለ ይቀጥላል እና ኃይልን በአማርኛው እንግዲህ በልምድ ኃይል መንክር ተአምር በሙሉ ያው ተአምር እያልን እንላለን። ይህንን የማነሳው ለምንድን ነው? መጽሐፍ ላይ አሁን እንዳየነው ማለት ነው ተአምር የሚለው ምልክት ይፈልጉ ነበር ይላል። አሁን አንዳንድ ጊዜ ሳስብ የኛ ሰው አሁንም ምልክት ላይ ነው። በነገራችን ላይ በተለይ በወንጌል ያልጠገበ ሰው ካለ አሁንም ሆ ብሎ ይመጣል። ምን ሊደረግ ነው? ምን ሊባል ነው? ምን ሊሆን ነው ብሎ የሚመጣ አለና ዛሬው ግን ቤተክርስቲያንም እንደምታስተምረው አበውም እንዳስተማሩት ወንጌሉን ማስተማር፣ ትምህርቱን ማስተማር በተለይ ነገረ ድህነት ላይ ታምራትና የታምራት የድርሳናት ወይም በእንግሊዝኛው ይሄ ሃጊዮግራፊካል ቴክስት የምንላቸው መሰረት አድርገን የማናስተምርባቸው ምክንያት ላመኑት እንዲያጸና። አሁን ለምሳሌ እኔ እውነቱን ለመናገር ተአምረ ማርያም የሚል ድርሳነ ሚካኤል የሚል ገድለ ተክለ ሃይማኖት የሚል መጽሐፍ አያስፈልገኝም እነሱ ተአምራት እንደሚሰሩ ለመቀበል። ምክንያቱም አምናለዋ፣ አማኝ ነኝ። እነዚህ መጽሐፍት የማምነውን እምነት ያጸኑልኛል እንጂ የማላምነውን እምነት እየሰጡኝ አይደለም። እመቤቴ ተአምር ታደርግልኛለች በህይወቴ ስላየሁት ማለት ነው። እዛ ላይ ያመንኩትን እምነት ተአምረ ማርያምን ሳነብ ያጸናኛል።
ያጸናኛል ማለት የያዝኩትን እምነት ያጸናኛል፣ ያጠነክረኛል ማለት ነው፣ ተስፋ እንዳልቆርጥ። ስለዚህ በተለይ ነገረ ድህነት ላይ ትምህርት ስናስተምር፣ መልእክት ስናስተላለፍ እነዚህ መጽሐፍትን መሰረት አድርገን ከማድረግ ይልቅ ለነገረ ድህነት የሚሆኑ መጽሐፍት አለው ብለው አበው ያስተምራሉና እሱንም ልብ እንድንለው ህዝቡ ደግሞ ቅድም እንዳልኩት አሁን ደግሞ ምን ታምር ሊደረግ ነው፣ ምን ሊያደርግ ነው፣ ከሌ አባ ከሌ እንደዚህ መጣ፣ አጥማቂ እዚህ ጋር መጥተዋል እየተባለ ኦልሬዲ ህዝቡን አተነዋልና እዛ ላይ ደግሞ እንትን የበለጠ እንትን እንዳይሆን ያው ወደ ትምህርቱ ለማያምኑት ትምህርቱን ላመኑት ደግሞ ጸንተው እንዲቆዩ ማስደረግ ተገቢ ነው ብዬ አምናለሁ። ሌላውን ሙሉ በሙሉ ወንድሞቼ እንዳሉት የእንታ መተው ቢያስተምሩ እውነቱን ለመናገር እኔ እንዴት እንደሚያመጡት ራሱ በጣም ይገርምኛል። አንዱን ከሌላው ምንም እንትን ሳይሎት ቶሎ እያመጡ በእውነቱን ለመናገር እኔ አድናቂዎት ነኝ። ብዙ የምማረው ነገር አለኝ። ቃለ ሕይወት ያሰማልኝ ለማለት ነው። ቃለ ሕይወት ያሰማልኝ ዲያቆን ዳዊት፣ ቃለ ሕይወት ያሰማልን ዶክተር። እንግዲህ አሁን ደግሞ ታያላችሁ አንዳንድ ጊዜ እኛ በንጹህ ሕሊና የምንናገረውን ቀንጨብ የሚያደርጉ ቅንጥብጣቢ። በነገራችን ላይ ቅንጥብጣቢ እኮ የሚወጣው እኮ የስጋ የሚናገሩን ነገር በቃ አሁን የዲያቆን ዳዊት ንግግር ታምራት እኔ ሰምቻለሁ። ስለዚህ እምነቴን ይቀበቅቡልኛል፣ ያጸኑልኛል ባነበብኳቸው ቁጥር ነው እና ቆርጣችሁ አሁን የምታወጧትን ደግሞ እንደገና ስለማቅ ነው መቼም እና ከልብ ነው የምናመሰግነው። ቃለ ሕይወት ያሰማልን። ገና እኮ ይገጣጠማል፣ በነገራችን ላይ ይገጣጠማል። በነገራችን ላይ የኔ የመጀመሪያ ኤዲተሬ እንዴት አይነት ጀግና ልጅ ነበር መሰላችሁ? ያገጣጥመዋል፣ በቃ ያገጣጥመዋል። እና በርቱ። እሺ አባታችን፣ እሺ ዶክተር ምልክት ሰጠ። አባታችን እናስቀድመዎት አረፍ እንዲሉ። እሺ ዶክተር ይሄ እናስቀድሞት። ክብር ያድልልን። ይቅርታ አባታችን ከሲስ ደረስ እንኳን ብናመጡ ይፍቱን ይባርኩን ያለው በእውነት የከበረ ይቅርታ ከገብር ቀሲስ ሁላችሁንም። ዶክተርዬ ከአባታችን ቀጥሎ አንተ ትቀጥላለህ። ሁላችሁም እንግዲህ በተራ እያስገባል። አባታችን ከደከሙት ደግሞ ምልክት ስጡኝ፣ ማረፍ ስላለቦት ማለት ነው። የኔታ ይቀጥሉ አባታችን። በመጀመሪያ እኔ እስከዛሬ ቲክቶክ ወይም ፕሮግራም መከታተል የዚህን ሰዓት ቁጭ ብዬ አላውቅም እውነታውን ለመናገር። እኔ ግን ይሄ ነገር እንዲያልፈኝ ስላልፈለኩ ነው እዚህ እስከ መጨረሻው ልቀመጥ የፈለኩትና በመጀመሪያ ሁለት ነገሮችን ለመናገር እፈልጋለሁ። አንደኛ ቢኒ ክብር ያድልልን። በእውነት እጅግ አድርገን እናመሰግናለን። መምህራኖቻችን፣ ትልልቅ አባቶቻችን ውሻ ጮሁባቸው ምግብ አጥተው ያለ ጨው በልተው ዳዋ ጥሰው ድንጋይ ተንተረሰው በእውነት ለረጅም ዘመናቸውን በትምህርት ቤት ጨርሰው ዛሬ ገና ትኩስ እንጀራ ያልበሉበት ዘመን ዛሬ ገና ወደ ምሕረት ላይ ወጥተው ህዝብን ለማስተማር በሚወጡበት ሰዓት እንዲህ አይነት ነገር ህዝቡን ለማስተማር ሲወጡ እንዲህ አይነት ሲቀነጫጨብ ሙሉ ቪዲዮውን ሳይሰሙ በዚህ ልክ የተቀነጫጨበውን ነገር ሲውረገረጉበት የነበረውን አንተ ደግሞ ሙሉውን ነገር ጥርት አድርገህ ሰብስበህ አጣርተህ በዚህ መልኩ ለሁለት ነገር አንደኛ ለአማንያኑ ሁለተኛ በትምህርት ቤት ለለፉት ለመምህራንና እንበል ለመምህር ግሩም ለደከሙበት ለልፋታቸው ውጤት ይሄ ነው የእርሱ ውጤት ብሎ እውነታውን ምዕመናኑ እንዲረዱ ለማድረግና የእሳቸውን ሞራል ለመጠበቅ የእሳቸውን
እውቀታቸው ነው ለማለት ያዘጋጀው ፕሮግራም በእውነት እኔ ከምንም በላይ ሳላደንቀው አላልፍም። የመጀመሪያው ቢኒ በእውነት ፍቅረ ኢየሱስ ክብር ያድልልን ማለት እፈልጋለሁ ወንድማችን እና በሁለተኛ ቤተክርስቲያን እንደዚህ ናት። በቃ እንደዚህ ያሉ እንቁ የሆኑ የትናንትና የነበሩትን እነ ቄርሎስን አያችሁ። የትናንትናዎቹ ቄርሎስ፣ የትናንትናዎቹ ዮሐንስ አፈወርቅ፣ የትናንትናዎቹ ጎርጎሪዎስ አሉ ማለት ነው። ዛሬ ነገረ ማርያምን እንዴት እነ ሰባሊዮስ እንደዛ ሲያብጠለጥሉ፣ መናፍቃኑ ሲያብጠለጥሉ፣ እነ ቅዱስ አትናቴዎስ ደግሞ እነ ቅዱስ ቄርሎስ፣ እነ ቅዱስ አትናቴዎስ፣ እነ ቅዱስ ዮሐንስ አፈወርቅ ስለ እመቤታችን ሲመሰክሩ ታውቃላችሁ። ስለ ክርስቶስ ሲመሰክሩ እንዴት እንደመሰከሩና የትናንትናዎቹ ለካ የትናንትናው ጠብታ ያረፈባቸው የ318ቱ ሊቃውንት ድምዳሜ ያረፈባቸው አባቶቻችን፣ ወንድሞቻችን፣ መምህራን ይወላችሁ። አያችሁ ጉባኤ ቤት እንደዚህ አይነት ሰው ነው የሚያወጣው። ጉባኤ ቤቱን በዚሁ አጋጣሚ ትልልቅ ጉባኤዎችን እዚህ ጋር 1800 ምናምን ሰዎች ትታዩኛላችሁ። ጉባኤ ቤት መከበር አለበት ብለን ሁል ጊዜ የምንጮኸው እንዲህ ያሉትን መምህራን ስለሚያወጣ ነው። በእውነት ለመናገር ማለት ትናንትና የነበሩትን በታሪክ የምናውቃቸውን ቤተክርስቲያን ያቆዩልንን መምህራንን አባቶቻችንን የመሳሰሉ ዳግማዊ ጊዮርጊስ ዘጋስጫን የመሳሰሉ እንደዚህ አይነት መምህራን ስለሚያወጡልን ነውና በእውነት እንዲህ ያሉትን ጉባኤ ቤት ላስተማሯቸው መምህር እጅግ አድርገን እናመሰግናለን። በእውነት ለመምህሩ ቃለ ሕይወትን ያሰማልን። ላስተማረው ለመምህር ግሩምን ላስተማሯቸው መምህር እጅግ አድርገን ነው የምናመሰግናቸው። እሳቸውን ለወለደ ጉባኤ፣ እሳቸውን ለወለደ ላሳደገ ጉባኤ ክብር አለን። በሁለተኛ እኔ መምህር ግሩም አገላለጣቸው ራሱ በጣም የሚገርም አገላለጥ ነው። እኔ ከምንም በላይ አሁን ባየሁት ከምንም በላይ አገላለጣቸው ይልል አገላለጥ ነው። እኔ ትምህርቱን እንዳጋጣሚ ሆኖ ቪዲዮን ሰምቼዋለሁ እና ትልልቅ የምላቸው ሰዎች እውነታውን ስነግራችሁ ቅድም ቀንጨብጨብ ተደርጎ ተለጣጠፈ ለተባለው ነገር እኔም ጓሮ ላይ ቆሜ በጣም የታዘብኳቸው ሰዎች አሉ። እንዴ ወስሉስ ምኪባ በእግዚአብሔር እኮ እኛም በትርጓሜ ቤት እኮ አይተነዋል፣ ሌሎች ሰዎችም ሲያስተምሩ ሰምተናል። ይሳቸው ግን ለየት ብሎ በተናገሩበት መንገድ ግን ብዙ ሰዎች ቪዲዮዎቹን ቆራርጠው ኧረ እባካችሁ ወዴት እየሄድን ነው ያሉ ሰዎች በጣም እኔ ስማቸውን ልንጠራው የማንችላቸው በጣም ትልልቅ ሰዎች ሲናገሩ ሰምቼ እኔም ትዝብት ነው ያተረፍኩት። ትዝብት አትርፌ ግን ምን ያልኩ ለምን ታላችሁኝ? እኔ እንደዚህ አይነት አሁን እንዲህ አይነት ሙያው ኖሮኝ እንዲህ አይነት ክሎቱ ኖሮኝ ይህንን ነገር ጠርቶ እንደዚያ ነገር አሰባስቦ ይሄ ነገር እውነታውን ስሙት እስቲ ለማለት እውቀት ያስፈልጋል፣ ሙያ ያስፈልጋልና ቢኒ ደግሞ ይህንን ሰብስበን እንደዚህ በማምጣት በድጋሚ ልናመሰግን እንወዳለን። በእውነት መምህር ረጅም ዕድሜ ከሙሉ ጤንነት ጋር ያድልልን ማለት እፈልጋለሁ። እንግዲህ እርስዎ እየሄዱበት ያለው የአገላለጾት ሁኔታ፣ ያነጋገሩት ሁኔታ እንቅልፍ አስመጣ አያሰለች እንደዚህ አይነት። ለዚህ ነው መምህር ዘማርያም እባክዎት ገብተው በቲክቶክ ፕላትፎርም ላይ ገብተው እነ ስምዐኮነ ለምሳሌ ሰዓት ይዘው እነ መምህር በፃ ፕሮግራም ይዘው እነ ስሙር ፕሮግራም ይዘው ያስተምራሉና እርሱም በዚሁ አጋጣሚ እንግዲህ ቅድም መምህር ዘማርያም እንዳለው ዲያቆን ዘማርያም እንዳለው በዚሁ አጋጣሚ ፕላትፎርሙ ላይ ገብተው እንዲያስተምሩ ለማለት መልእክቴን ለማስተላለፍ እወዳለሁ። ሌላው ግን እኔ እንደው ቀንጠብጠብ አድርገው ላስተላለፉ ሰዎች አንዲት መልእክት ብቻ ላስተላልፍ፣ አንዲት ደቂቃ ማትፈጅ ማለት ነው እና መምህር ግሩም ኦር ወይም ደግሞ መምህር ከሌ አንድ መምህር የሚባል ሰው ነው። በቃ አንዳንድ ጊዜ አንድ ሰው ሲናገር ልክ ቤተክርስቲያን አሁን የነበሩት ዘመዶቻችን ቤተክርስቲያን በቃ ፍጹም ስተት እንደሆነችና ቤተክርስቲያን በቃ እንደዚህ አይነት እንደሆነች ሲናገሩ በጣም ነው የሚገርም። በቃ መምህር ግሩም በዚህ መልኩ ከተናገሩ ስተት ከሆነ
በቃ አንድ ሰው ናቸው እሳቸው። አይወድቁም ማለት አይደለም፣ አይሳሳቱም አይደለም። ማወቅ ያለብን ግን በቃ መምህር ግሩም ናቸው። ሌላ ሰው ሌላ አይደለችም። ቤተክርስቲያን ወሰና ይሄ ነው ያለችበት ነገር አይደለም። ስለዚህ በዚህ ልክ አንድ ሰው የሚናገረውን ነገር ወጥቶ ወስዶ ቤተክርስቲያን ውስጥ አስገብቶ እንደዚህ ናት ቤተክርስቲያን ሙሉዋን እንደዚህ ናት ማለት እኔ አግባብ አይደለም ባይነኝ። ልንቆጠብ ይገባል። ብዙ ሀሳብ መስጠት አልችልም እኔ ለምታዩና እኔ እንኳን ሀሳብ መስጠት ብዙ ሚዲያ እንደዚህ ይሄን ለሰዓት ራሱ ተቀምጦ መስማት ራሱ አልችልምና ይሄ ነው የመጀመሪያው። እንኳን ደስ አላችሁ የምላችሁ እንኳን እረፍት አገኛችሁ የምለው ለኦርቶዶክሳውያን እዚህ ቲክቶክ ፕላትፎርም ላይ ቁጭ ብላችሁ እስካሁኗ ሰዓት ከ3 ሰዓት ከ4 ሰዓት ጀምራችሁ እስካሁን ስትከታተሉ ለነበራችሁና እረፍት ላጣችሁና በዚህ ትምህርት አንዳንድ ሰዎች እየተነሱ ለሚወክቧችሁና ግራ ለሚያጋባችሁ ሰዎች እንኳን እረፍትን አገኛችሁ። እንኳን መምህር ገብረመድህን ብቅ ብለው ሙሉ ምላሹን ሲሰጡ እንኳን እረፍት አገኛችሁ፣ እንኳን ደስ አላችሁ ማለት እፈልጋለሁ። አንዱ። ሁለተኛው ግን ቀንጨብጨብ እያደረጋችሁ ለለቀቃችሁ ሰዎች እና ዝም ብላችሁ ያልሆነ ነገር ቀረጣጥባችሁ ለለቀቃችሁ ዘመዶቻችን ደግሞ መቼም አይባልም እንጂ ልቦና ይስጣችሁ። በቃ ልቦና ይስጣችሁ። እንኳን አፍረት ተሰማችሁ አይደለም ልቦና ይስጣችሁ ማለት እፈልጋለሁ። በእውነት ክብር ያድልልን። ከምንም በላይ እንወዳችኋለን፣ እናከብራችኋለን። በርቱ፣ ጠንክሩ። በፕላትፎርሙ ላይ በዚህ ላይ ብቅ እያሉ እንዲያስተምሩ መልእክቴን ለማስተላለፍ ነውና ክብር ያድልልን። ዶክተር ዳዊት እንኳን እንግዲህ ቀደም ሁላችንም ደስታችንን ገልጸናል። እንኳን ለዚህ ክብር አበቃዎት ማለት እወዳለሁ። ሁላችሁም ግን ስላገኘኋችሁ ደስ ብሎኛል። ከላይም ከታችም ያላችሁ እንደ ሰዓት አቆጣጠራችሁ በእውነት ስላገኘኋችሁ ደስ ብሎኛል። መምህርዬ በአካል ደግሞ አገኘታለሁ። ክብር ያድልልን። እግዚአብሔር ይስጥልን። ቢኒ ቃልዮት ያሰማልን። አባታችን ከልብ እናመሰግናለን። ቃልዮት ያሰማልን። ሄሎ ቢኒ፣ የ2 ደቂቃ ተአምር አለኝ። ተአምር ጥሩ ነው። የት ሀገር ነህ? እና ወደ ደብር ሄዳችሁ አሰሙ። ወይም በመጀመሪያ በውስጥ ንገሩን እና ተአምር ጥሩ ነው እና በደብር ዶክተር ነው ተረኛ ከዛ በኋላ አይቻለው ምልክት የሰጣችሁ አባቶች ቀደሙ ቢኒዬ ቸፍሎ ከሆነ ችግር የለውም። ተአምር እሺ ዶክተርዬ፣ ተአምር ከሆነ በደብር እና ካለዛ ደግሞ በውስጥ ንገሩን እና እንደዛ ነው። ከዛ ለሰላምታ ግን ከሆነ ምንም ችግር የለም። ገብቼ ኃይል በላችሁ እኮ ይባላል እና ያ ነው። እሺ አባታችን ይቀጥሉ። መምህር ዮሐንስ። እሺ በድጋሚ አመሰግናለሁ። ምናልባት ያው ሰዓቱ በእኛም ስለመሸ ምናልባት እንቅልፍ እንዳይጥለኝ ብዬ ነው ቸኩዬ ምልክት የሰጠሁትና እውነት ለመነጋገር ያው ቅድም በተወሰነ ሰዓት ሀሳቤን በትንሽም ቢሆን ገልጫለሁ። በጣም ብንያምን ልናመሰግን እንፈልጋለን። አሁን በድጋሜ ፍቅረ ኢየሱስ ማለት ነው። ምክንያቱም አሁን ይህን ነገር ባይኖር እኛ ሁላችንም አሁን መኝታ እንቅልፍ ላይ ነበርና ግን ሁላችንም ቁጭ ብለን ይሄን የሰማነው ለምንድን ነው? መምህርም እንኳን ተናገሩት እሳቸው ሌላ ሀሳብ ለማምጣት አይደለም፣ ያው ሰዎች ቢያጣሙትም ግን ደግሞ እኛ ደግሞ የበለጠ እንድንረዳና የበለጠ የተደነጋገሩ ሰዎች ወይም ደግሞ ሀሳቡን ያልተረዱ ሰዎች እንዲያውቁት ሆኗል እና ሌላ ብዙ ትምህርት እንዲማሩ ሆኗልና በጣም ግን ደግሞ ፍቅረ ኢየሱስ ይህን ሀሳብ በዚህ በሚዲያ ላይ እንዲቀርብና ነገሩ ወደ መስመር እንዲመጣ ማድረግ ያንተ ትልቅ ድርሻ ነው። አሁንም እንዲህ ያሉት ነገሮች በደንብ መቀጠል ያለባቸው ናቸው። በነገራችን ላይ መቼም ቤተክርስቲያን ባሕረ ጥበባት ናት። በባሕር ያለው በውስጡ
ባህሩ ይታያል፣ በባህሩ ውስጥ ያለው ግን አይታይም። በጣም ብዙ ነገር ሊኖር ይችላል። የሚዳሰሱ ሊኖሩ ይችላሉ፣ የማይዳሰሱ ሊኖሩ ይችላሉ። ህይወት ያላቸው ሊኖሩ ይችላሉ፣ ህይወት የሌላቸው ሊኖሩ ይችላሉ። እና የቤተክርስቲያን እውቀቷ ባሕረ ጥበባት ተብሎ ነው የሚገለጠው። ግን መቼም ሰዎች በራሳቸው ጥረት በራሳቸው አቅም አንዱ ካንዱ የቤተክርስቲያኗን እውቀት ሊገልጽ ወይም ደግሞ አንዱ ደግሞ ከአቅም አንፃር ደግሞ ሊሳሳት ይችላል እንደ ሁኔታው። ግን ከእጣት እጣት ይበልጣል ነው የሚለው፣ ከኮከብም ኮከብ ይበልጣል ነው ተብሎ የተጻፈውና በጣም መምህራችን መምህር ግሩም በጥሩ ሁኔታ ነው የገለጹት ሐሳቡን ያመሰጠሩትና ቃለ ሕይወት ያሰማልን። በእውነት እኔ ቅድም ተናግሬያለሁ። በተለይ ነገረ ክርስቶስን በተመለከተ በጣም በቅደም ተከተል እኔ ስለተከታተልኋቸው ብቃት ያላቸው መምህር መሆኑን ያየኋቸው እዚያ ላይ ነው። ምናልባት በዚህ በስብከቱ ውስጥ ያው አንደኛ ያው ስብከት ነው። ስብከት ከመሆኑ አንፃር ምናልባት ቅደም ተከተል ላይጠብቅ ይችላል። አንድ ሰው መካከል ላይ የሆነ ነገር ጣል ሊያደርግ ይችላል እና ያ የሆነ ነገር ከኋላ ይዞ ካልመጣ ምናልባት ሰው ጥያቄ ሊያስነሳ ይችላል። እኔ ግን ነገረ ክርስቶስ ላይ በደንብ ስለተከታተልኳቸው ለሁሉም ደግሞ የቤተክርስቲያኗ መሰረት ምንድነው ከተባለ ነገረ ስጋዊ ነው። በነገራችን ላይ ነገረ ክርስቶስ ማለት ነው። አሁን ሰው ሚስጥረ ስጋዊን ካወቀ ነገረ ማርያምን መቼም መረዳት አይከብደውም። እውነት ለመነጋገር እርግጥ ወደ ነገረ ስጋዊ መግቢያ ነገረ ማርያም ነው። ቅድም በደንብ አድርገው ሲገልጹት ነበረ። እመቤታችን ወደ ክርስቶስ የምንሄድባት መንገድ ናት እንጂ ክርስቶስን አስጠላ ወይም ደግሞ ክርስቶስን ወደ ጎን ብለን እሷ ብቻ የምንሄድ አይደለም እና ሊቁም ይላል በነገራችን ላይ ዋልቦ ዛይምሮሙ ለስሉስ ቅዱስ ዘእንበለ ምድረ ተሰገው ወልድ ዋሕድ እምቅድስት ድንግል። ምክንያቱም የሥላሴ ሶስትነታቸው የታወቀው አለ ክርስቶስ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ከሆነ በኋላ ነው ይላል ሊቁና። እንግዲህ እመቤታችን የሥላሴን ሶስትነት የሥላሴን አንድነት ያስተማረች ወይም ደግሞ ወደ ሥላሴ የምንሄድባት መንገድ እንደሆነች በደንብ አድርገው ነግረውናል እና መምህራችን በእውነት እንደው ቅድም እንደተባለ ዲያቆን ዘማርያምም ጠይቋን ጥያቄውን ሌሎችም አሁን የጠየቁት ጥያቄ እንግዲህ ትምህርት በብዙ አይነት ነው። ምናልባት የዚህ ዘመን የወንጌል ሜዳ መረብ ደግሞ ምንድነው ከተባለ ሚዲያ ነው ብዬ ነው የማስበው። አዎ መቼም ሚዲያው አስቸጋሪ እንደሆነ እናውቃለን። መቼም አንዱን ከአንዱ ስም ማጥፋት የሚያሸማቅቅ እውነቴን ነው። አሁን ስንገባ በጣም ቀላል መስሎት ነበረ። ከገባን በኋላ ግን አሁን እንደመቼም ከፈለገው ቤት አንገባም አሁን ባለው ሁኔታ። ምክንያቱም አንዱ ዝም ብሎ ብድግ አድርጎ ሊፈርድ ስለሚችል የፈለገውን ይሄ ዝም ብሎ የመሰለውን የመደገፍና ያልመሰለውን ደግሞ የመንቀፍ ሁኔታ ስላሉ ጥንቃቄ ያስፈልጋቸዋል። ግን ዝሮ ደግሞ ወንጌል የሚሰበከው በብዙ አይነት ነውና መምህራችን በእውነት ወደዚህ መምጣት አለበት ብዬ አስባለሁ። በዚህ አያይዤ ምናልባት ቅድም አስተምራለሁ ሲሉ ሰምቻለሁና የሚያስተምሩት ምንድነው? በቴሌግራም ምናልባት እዚህ ታች የሚሰሙ እህቶቻችን ወንድሞቻችን አሉ መማር የሚፈልጉ ሊኖሩ ይችላሉና ቢገልጡልን ይሄን ትምህርት አንድ። ሁለተኛ ደግሞ ምናልባት መቼም ብዙ አይነት ነው። ቲክቶክ አለ፣ ቴሌግራም አለ፣ ዋትስአፕ አለ፣ ኢሞ አለ። ቴሌግራም በጣም ብዙ ነገሮች እኛ የማናውቃቸውም ነገር በጣም ብዙ ነገሮች ይኖራሉ። ምናልባት ከሳምንት እስከ ሳምንት እንኳን መማርና ማስተማር ባንችል እንደው ከሳምንት 2 ቀን ተከታታይ የሆኑ ኮርሶች ስብከት እንኳን ባይሆን ተከታታይ የሆኑ ኮርሶች ወይም ደግሞ መጽሐፍ ቅዱስ ቅደም ተከተልን በጠበቀ መልኩ እንደው የሚማሩ ሰዎች በጣም ብዙ ሰዎች ሊኖሩ ይችላልና እንዲህ ያሉ ነገሮች ቢኖሩ የሚል ሐሳብ አለ። በሶ መልኩ ግን የሚያስተምሩትን ቢገልጡልና ስለዚህ ሌሎችም መማር ካለባቸው እንዲማሩ የሚል ሐሳብ ነው ያለኝ። ሌሎች እንደው ምናልባት ይህንን እሳቸው የተናገሩትን ሐሳብ አውጥተው ቆርጠው ለሌላ ፍጆት ያዋሉ። እኔ መጀመሪያ መናገር የምፈልገው ለኛ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ነው። አንደኛ እንዲህ ያሉት ነገሮች ሲወጡ ከተቻለ ራሳቸውን መጠየቅ፣ መጀመሪያ ራስን ነው መጠየቅ፣ የተናገረውን ሰው መጠየቅ። ከምን አንፃር ነው መምህር ይሄን የተናገሩት ምን ሊሉ ፈልገው ነው ብሎ ከራሳቸው ከምንጩ ማጥራት አንድ። ሁለተኛ ደግሞ እሳቸው እንኳን የመገኘት እድል ባይኖር
ከተማሩ ሰዎች ከመምህራን መጠየቅ እሳቸው ያሉበት አውድ ቅድም አንድ ነገር ይዤላቸዋለሁ ወደኋላ ያሉትን ቅዱሳንን እና ፈጣሪን ክዶ መንግስተ ሰማያት መወረስ እንደሌለበት ብለው ከታች መጀመሪያ አስረግጠው ወይም ደግሞ አስመረው ነው የመጡት እና ይህንን እንዲህ ያሉት ነገሮች መምህራን ቢጠየቁ ምናልባት አንደኛ እሳቸው የተናገሩትን አውድ ሙሉ ለሙሉ ሰምተው ካልሆነም ደግሞ የሚረዱበት አውድ ስለሚኖር መምህራን ቢጠይቁ የተሻለ ይመስላል እንጂ አንድን ሰው ዝም ብሎ ተናገረ ተብሎ አምጥቶ መለጠፍ በጣም አስፈላጊ አይደለም እና ጥንቃቄ ያስፈልገዋል እና ምናልባት አሁንም እንዲህ ያለ ነገር ካለ ከዛሬ ጀምራችሁ እንትን ማለት ማውረድ ያስፈልጋል። ግልጽ የሆነ ትምህርት ነው የሰጡን የሚል ሐሳብ ነው። ግን ሌላው ተቃዋሚው ቀደም እሳቸው ያሉት ነገር ነው። በቃ ምንም በነሱ አይን በነሱ ጆሮ በነሱ ሚዛን መቼም ቢሆን እኛ ነገረ ክርስቶስን ብናስተምርም ትክክል አይደለም። በቃ ይሄን ነው ማየት ያለብን። ነገረ ክርስቶስም እኛ የምናስተምረው ነገረ ክርስቶስ ለነሱ ትክክል አይደለም። አሁን ሁልጊዜም እኮ የምንነጋገረው ስለ ታምረ ማርያም ወይም ደግሞ ስለ ቅዱሳን አይደለም፣ ስለ ድንግል ማርያም ሳይሆን መጀመሪያ ስለ ነገረ ክርስቶስ እንነጋገር ነው፣ እንስማማ ነው አይደል እንዴ? ስለ ነገረ ክርስቶስ እንስማማለን እንዴ? እነሱ እኮ ከእመቤታችን ቅድስት ድንግል ማርያም ከክርስቶስ ሌላ ልጆች አሏት ብለው የሚያምኑ ሰዎች ናቸው። እኛ ደግሞ የሏትም። የጸጋ ልጆች ሊኖሯት ይችላል እንጂ እንደ ክርስቶስ ከስጋዋ ስጋ ከነፍሷ ነፍስ ነስቶ የተወለደ ልጅ የለም ብለን እናምናለን። ማቴዎስ እንዲህ ይላል፣ ወተአቅፉ ቦቱ ተሰናከሉበት ነው የሚለውና አንግባባም። በዚህ በ66ቱ መጽሐፍ ቅዱስ አንግባባም። ስለ 81 መጽሐፍ አይደለም መነጋገር ያለብን፣ ስለ ገድል ስለ ድርሳናት አይደለም መነጋገር፣ ስለ 66ቱ የመጽሐፍ ቅዱስ ክፍል መነጋገር አለብን። እንዴ ቅድም ብለዋል እሳቸው። አሁን እነሱ የሄኖክን መጽሐፍ አይቀበሉም። የሄኖክን መጽሐፍ የማይቀበል ሰው የይሁዳን መጽሐፍ መቀበል የለበትም። የይሁዳን መልእክት የሚቀበል ሰው ደግሞ የሄኖክን መጽሐፍ መቀበል አለበት። የማቴዎስ ወንጌልን የሚቀበል ሰው ማንን መቀበል አለበት? ሰቆቃወ ኤርምያስን መቀበል አለበት፣ ወይም ተርፈ ኤርምያስን መቀበል አለበት። ምክንያቱም ስለሚመሳሰሉ አንድ ስለሚሆኑና እንዲህ ያሉ በጣም ብዙ ነገሮች አሉ የሚነሱ ነጥቦች እና ነገረ ክርስቶስን ሚስጥረ ስጋዌን ብናስተምር በእነሱ ትክክል አይደለም እና ምን የሚደንቀን ነገር አይደለም እና ወንድማችን ዲያቆን ዳዊትም ዶክተር እንኳን ደስ አለህ ለማለት ፈልጋለሁ። ቀሲስ አባታችን ቴዎድሮስ ይባርኩኝ ይፍቱኝ። ሌሎቻችሁም ሰላም ናችሁ? ዝክረ ቅዱሳን ፋሲካው እንዲሁም ሌሎች ሰላም ብያችኋለሁ። በጣም ነው የማመሰግነው እድሉን ስላገኘው። በርቱ፣ ጠንክሩ። በዚሁ አጋጣሚ እንደው መምህር ግሩም በጣም እውነት ለመነጋገር በጣም ደስ ብሎናል። እንግዲህ በነገራችን ላይ ያው ታላቅ አባት እዚያ መካነ ኢየሱስ እንደነበሩ አርፈዋል። የመጽሐፍ መምህር ናቸው። ስማቸው አሁን ለጊዜው ጠፋኝ እንጂ በጣም ታላቅ አባት የነበሩበት ቤተ ጉባኤ ነው።